አሁን ሴት ልጅ ለምንድነው ጠማማ የተባለችው የሚለውን እንመልከት ማለት ነው። ኢብን ጠፋህኩ ክፈቱልኝ ካልክ በኋላ ስንከፍትልህ ጠፋህብን። እስቲ አንብብልን። እሺ ያነበብኩት ነው። ምን ይላል? ድምጽን ከፍ አድርጋ አንብብላችሁ። ሪያድ አስሕሊን 273 ድምጽን ከፍ እያደረክ አንብብላ። አቡ ሁረይራ ረዲየላሁ ዐንሁ በደንብ አንብባይ እንትና እሺ ቁጥሩንም ንገራቸው ቼክ አድርጉ። ሌሎች ሙስሊሞችም ቼክ እንዲያደርጉት ሄደው ማለት ነው። ሪያድ አስሕሊን 273 በላቸው። ሰሕሊን ይባላል ጎዝ አይደለሽ እንዴ? አንብብላቸው። እሺ ሪያዱ ሷሊሒን ነው። አቡ ሁረይራ ረዲየላሁ ዐንሁማ እንደዘገቡት እሺ አላህ በተኛ እንዲህ አሉ፣ በሴቶች ላይ ምክሬን ተቀበሉ፣ ለሴቶች መልካም አድርጉ፣ እነሱ የተፈጠሩት ከጎድን አጥንት ነውና በጣም ጠማማ ነው። አጥንቱን ነው ዞሮ ዞሮ እኔ አላቆም ይሄን ሐዲስ። ስለዚህ ምን ይሁን ቀጥል። ምኑ ነው ጠማማ? እቺ ሴት ከምኑ ነው የመጣችው ይላል? አጥንቱ ነው። እቺ ሴት ደግሞ ከምኑ ነው የመጣችው ማለት? እቺ ሴት ከምኑ ነው የተፈጠረችው እያለህ ነው እንዴ? እንደዛ ነው እንደሚለው እንደዛ አይደለም። እስቲ ድጋሚ አንብበው። ያለ መልእክተኛ እንዲህ አሉ፣ በሴቶች ላይ ምክሬን ተቀበሉ፣ ለሴቶች መልካም አድርጉ አለ። ኦኬ እነሱ የተፈጠሩት ከምንድን ነው? አጥንት ነውና። ኦኬ ይሄ ጎድን አጥንት ምንድን ነው አለ? በጣም ጠማማ ነው። ኦኬ የተፈጠረችው ከዚህ ምንድን ነው የሚለው? ይሄው አንብበው እስቲ። እነሱ የተፈጠሩት ከጎድን አጥንት ነውና በጣም ጠማማ ነው። እሱ ምንድን ነው? አጥንቱን ነው ማለት ነው። ቆይ ቀጥል፣ ችግር የለም። እሷ የመጣችው ከየትኛው? ቆይ የምን ጥያቄ? ቆይ ተረጋጋ እንጂ የምን ጥያቄ? አሁን ስንከፍት ነው ጥያቄ የምትጠይቀን? ይሄ አጥንቱ ምንድነው? ኢብን ማይክን አንሳና ጠማማ ነው በለ። እቺ ሐዋ ደግሞ ከምኑ ነው የመጣችው? ሴት ልጅ ደግሞ ከምንድን ነው የመጣችው? ከዚህ ጠማማ ከሆነው አጥንት። ከዛስ ምን አለ? የጎድን አጥንት ክፍል የላኛው ነው ካለ በኋላ ለማስተካከል ከሞከርክ ትሰብረዋለህ። ሚስትህንም አሁን እቺን ሴትንም ለማስተካከል ከሞከርክ ትሰብራታለህ ነው። ብቻውንም ብትተው ጠማማ ሆኖ ይቀራል። ስለዚህ ለሴቶች መልካም አድርጉ አለ። አረብኛውን ላሳይ ከፈለክ አረብኛው ላይ ምንድነው የሚለው? በሴቷ ያደርገውና ልታስተካክላት ብትሞክር ትሰብራታለህ። ከተውካት ደግሞ ከነጥመቷ አብራሃት ትሆናለህ ነው የሚለውና ሴት ልጅ ከጠማማ አካል መታለችና ጠማማ ናት እየተባለች ነው። ሴት ልጅ በተፈጥሯ ጠማማ ናት? አለ አረ ወንድማችን የት ሄድክ? መጽሐፍ ቅዱሳችን ግን ምን ይላል መሰላችሁ? ዘፍጥረት ምዕራፍ 2 ቁጥር 15 ላይ 23 ላይ አምላካችን እግዚአብሔር ሲናገር እንዲህ ይላል። ምዕራፍ 2 ቁጥር 23 ላይ አዳምም አለ፣ ታያችኋል ጋይስ? አዳምም አለ ይህች አጥንቷ ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷን ከወንድ ተገኝታለችና ሴት ትባል ይላል። አያችሁ ከጠማማ መታለችና ጠማማ ናት እየተባለች አይደለም ሔዋን። በነገራችን ላይ ሔዋን የሕያዋን እናት ትባላለች በመጽሐፍ ቅዱስ። በቁርአን ላይ ግን ኢቭን ሐዋ የሚል ስም እንኳን ይላት ከሱረቱል ፋቲሃ እስከ ሱረቱል አናስ
ሐዋ የሚል ስም አታመጡም ባይዘው ሐዋ የሚል ስም እኛ መጽሐፍ ቅዱሳችን ግን እቺን ሔዋንን ያነሳትና አጥንቷ ከአጥንቴ ስጋዋ ከስጋዬ ነው እቺም ሴት ትባል ይላታል የሔዋን እናት ብሎ የሚጣራት ናት መጽሐፍ ቅዱስ ላይ ያለችው ሔዋን ቁርአን ላይ ደግሞ ጭራሹኑ ጠማማነሽ ከጠማማ አካል የመጣሽ ነሽና ጠማማነሽ ለማስተካከል ብትሞከሪ ጠመሽ ትቀሪያለሽ ከተውን ለማስተካከል ብትሞከሪ ትሰበሪያለሽ ከተውንሽም ጠማማ ሆነሽ ትቀሪያለሽ ነው የሚላት እስልምናው ከምን ስለመጣሽ ከጠማማ አካል ስለመጣች የሚያስገርማችሁ ነገር ሴት ልጅ ምን ያህል ዝቅ እንደሚያደርግ የምታዩት አዳም ጎድኑ ጠማማ ነው ኦኬ ምንድነው ተብሏል ጎድኑ ከአዳም አጥንት ተፈጠረች ነው የተባለች የተፈጠሩት ከጎድኑ አጥንት ነው ተባለ ኦኬ የማይ ጎድን የአዳም ጎድን ይሄ አዳም ጎድን ጠማማ ነው በጣም ጠማማ ነው ይላል ኦኬ የጎድን አጥንቱ ከዚህ ከጠማማው አካል መጣ አዳም ጠማማ ነው አልተባለም ሴቷን ነው ጠማማ የሚላት ግን እኮ የመጣችው ከዚህ ከጠማማው ከአዳም ጎድን ነው ለምን አዳምን ጠማማ አላለው ለምን ሴቷን ብቻ ለይቶ ጠማማ ናት ለማስተካከል ብትሞከር እንኳን ትሰበራለች ብንተዋት ደግሞ ተሰብራ ትቀራለች የሚለውን ተጣማ ትቀራለች የሚለውን ለምንድን ነው ከማን መጣ ነው እሷ ጠማማ የሆነች ለምን አዳምን ጠማማ አላለው ለምን ሴት ላይ ብቻ እንትን አለው ለምን ሴትን ብቻ ጠማማ አላት ምክንያቱም እሱ ጠማማ ስለሆነ ነው ከሱ ስለመጣ ጠማማ የተባለችው አይደል እሱ ጠማማ ስለሆነ ነው ከዚህ ከጠማማው አካል የመጣችው ኦኬ እሱ ብቻ አይደለም ሴት ልጅ ጀሃነምን በጀሃነም የበዛች ናት ይላታል አብዛኞቹ ሴቶች የጀሃነም ናቸው ይላቸዋል ለምንድነው የጀሃነም የሆኑት ለምንድነው አላህ ሴትን ብቻ ጀሃነም ውስጥ የሚያበዛው ወንዶችስ ሴቶች ለምንድነው ሲባል እንዲላል ሰሒህ አልቡኻሪ 5196 ላይ ኡስማ የዘገበው ሐዲስ ነው ነብዩ እንዲያሉ በጀነት በር ላይ ቆሜ ከገቡት ሰዎች መካከል አብዛኞቹ ደሃዎች መሆናቸውን አየሁ ባለጠጎችም ነበሩ ይልናል ለሂሳብ ለቆሙ ማለት የቆሙትን አየው ነገር ግን አለ የእሳት ባልደረቦች ወደ እሳቱ እንዲወሰዱ ታዘዙ ከዚያም በእሳቱ ላይ ቆሜ ወደ እርሷ ከገቡት አብዛኞቹ ሴቶች መሆናቸውን አየሁ አለ ኦኬ ሴቶች መሆናቸውን አየሁ ሱናን አነሳይ 1575 ላይ ጃቢር የዘገበውን ሐዲስ በተመለከቱ ደግሞ ከዚያም ሄዶ ወደ ሴቶቹ ሄደ ቢላልም አብሮት ነበር ይልና አላህን እንዲፈሩ አዘዛቸው መከሯቸው አስተውሷቸው አላህን አመስጋኝና እንግዲህ ሴቶች ለምንድነው ጀሃነም የሚያዘወትሩት ለሚለው ማለት ነው አላህን እንዲታዘዙ አሳባቸው ከዛ መጽዋዕትን ስጡ አብዛኞቻችሁ የገሃነም ማገዶ ናችሁና አላቸው ማንንም ሴቶቹ የገሃነም ማገዶ ናችሁ አንዲት ዝቅ ያለች ሴት ምን አለች አንዲት ዝቅ ያለች ሴት ጉንጯ ጠቆር ያለች ለምን የአላህ መልእክተኛ ሆይ ብላ ጠየቀችው ለምንድነው የጀሃነም ዘወታሪ የሆነው ብላ ጠየቀችው እኛ ሴቶች ብቻ ብላ ስጠይቀው በጣም ትማረራላችሁ ለባሎቻችሁ አመስጋኞች ናችሁ አላቸው የአንገት ሐብል የጆሮ ጌጥ ቀለበታቸው ወደ ቢላል ልብስ ውስጥ እየወረወሩ መጽዋዕት ይሰጡ ጀመራለ መጽዋዕትን አትሰጡም እናንተ ታማረራላችሁ አመስጋኝ አይደላችሁ እንደውም ሰሒህ አልቡኻሪ 304 ላይ ተሳደባላችሁ አትጾሙም እያለ ያቀርብላችኋል ለምንድነው ጀሃነም ያዘወተራችሁት ይላችኋል ስለማትጾሙ ባሎቻችሁን ስለማታከብሩ ስለምትሳደቡ ብሎ ነው የሚያቀርብላችሁ ማለት ነው እንግዲህ የማይጾሙት ለምንድነው ከተባለ እንግዲህ ለመጾም እንኳን ባሏን አስፈቃጅ ናት አንዴ ሙስሊም ሴት ለመጾም ብትፈልግ እንኳን ባሏ ግዴታ መፍቀድ አለበት ተብሎ ነው የሚታመነው በእስልምና ራሱ ነብዩ አንድ ሴት ባሏ ካልፈቀደላት በቀር መጾም አይፈቀድላትም ብሏል ካደቺ ሴት ባለ መጾሟ የጀሃነም ነሽ ትባላለች ልትጾም ስትል ግን ባሏ ካልፈቀደላት መጾም አትችልም በማንስትሬሽን ሰዓት መጾም አትችልም በተፈጥሮ በመጣባት ሰዓት እንግዲህ በተፈጥሮ ነው ማንስትሬሽን የመጣብን ብለው ያምናሉ ተፈጥሮ በመጣባት ሰዓት በዛ ሰዓት መጾም አትችልም በዛ ሰዓት ባለ መጾሟ የጀሃነም ዘወታሪ ነሽ ትባላለች ኢማጂን እሺ መጽሐፍ ቅዱስ ምንድነው የሚለን ብለን ስንመለከት መጽሐፍ ቅዱሳችን ሴት ልጅ ወንድ ልጅ ብሎ አይደለም ሁላችሁ በክርስቶስ ኢየሱስ ናችሁ ማንንም በክርስቶስ ቢሆን አንድ ነው ብሎ ነው እንጂ የሚያስተምረን ሴት ልጅ የጀሃነም ወንድ ልጅ የጀነት ብሎ ለያይቶ ለወንድ ልጅ ከፍታን ለሴት ልጅ ዝቅታን የሚያሳይ መጽሐፍ የለንም
ገላትያ ምዕራፍ 3 ቁጥር 28 ላይ ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ይላል አይሁዳዊ ወይም የግሪክ ሰው የለም ባሪያ ወይም ጨዋ ሰው የለም ወንድም ሴትም የለም ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ሁላችን እኛ በክርስቶስ ኢየሱስ አንድ ነን እናንተ ጀሃነም ናችሁ እናንተ ጀነት ናችሁ ብሎ ከፋፍሎ እናንተን ሴቷን ወደ ጀሃነም ወንዱን ወደ ጀነት አድርጎ ለያይቶ ያስቀምጥም እስልምና ውስጥ አንድም ሴት ልጅ የወንድ ልጅ የስሜት ማርኪያ ነሽ ይያላት ነው የወንድ ልጅ የስሜት ማርኪያ መሆኗ ሳይንስ ደግሞ የወንድ ልጅ የስሜት ማርኪያ መሆኗ ሳይንስ ድጋሚ ምንድነሽ ይላታል ጀሃነም ደግሞ ምትቆይ ነሽ ጀሃነምን ምታዘወትሪ ነሽ በጀነት ውስጥ በጣም አናሳ ቁጥር የሴቶች ቁጥር ነው ብሏል መሐመድ በጣም አናሳ ቁጥር የምን ቁጥር ነው የሴቶች ቁጥር ነው ምክንያቱስ ይላል እንግዲህ ስለሚሳደቡ ባሎቻቸውን ስለማያመሰግኑ ምናምን ብሎ ነው የሚዘረዝርላችሁ ስለማይጾሙ እቺ ሴት ግን ሄዳ እንኳን እንደ ፓስፖርት እየታደሰች የወንድ ልጅ የስሜት ማርኪያ ናት ባይዘው የወንድ ልጅ የስሜት ማርኪያ ናት ሱረቱል ዋቂሃ ነው የሚሉታ ሱራ 56 እንዲህ ይላል ቁጥር 34 ጀምሮ ላንብብላችሁ ቁጥር 34 ጀምሮ ኦኬ እንዲህ ይላል ከፍ በተደረጉ ምንጣፎች ሴቶች መካከል እኛ አዲስ ፍጥረት አድርገን ፈጠርናቸው አለ አዲስ ፍጥረት አድርገን ፈጠርናቸው የተባለው ምንድነው ድንግልናቸው ሲጠፋ እንደ አዲስ የሚፈጥራቸው ማለት ነው ቁጥር 36 ላይ ደናግሎችም አደረግናቸው አለ እቺ ሴት በጀነት ሄዳ የወንድ ልጅ የስሜት ማርኪያ ናት ኢቭን ድንግልናዋ ሲጠፋ እንኳን ፓስፖርት ለምሳሌ ለ5 አመት ነው የምትገለገሉበት አይደል አሁን ለ8 አመት እያደረጉት ነው መሰለኝ ለ5 አመት ምናምን ተገለገሉበትና ገደቡ ያልቃላ ኤክስፓየርድ ይሆናል ከዛ ምን ታደርጉታላችሁ ታድሱታላችሁ እንደገና እንድትገለገሉበት አይደል እስልምናውም ሴት ልጅ እንደዛ ነው የሚጠቀማት ባይዘው በጀነት ውስጥ እኛ አዲስ ፍጥረት አድርገን ፈጠርናቸው ለነርሱ አለ አዲስ ፍጥረት አድርጎ ምንድነው የሚፈጥራቸው ብለን ስንል ቁጥር 36 ላይ ደናግሎች አደረግናቸው ድንግልናቸው ሲጠፋ ነው እንደ አዲስ የሚፈጥራቸው ማለት ነው ድንግልናቸው ሲጠፋ ምን ያደርጋቸዋል አዲስ ፍጥረት አድርገን ፈጠርናቸው ደናግሎችም አደረግናቸው ለቀኝ ጓዶች አዘጋጀናቸው ከፊቶቹ ብዙ ብርጭቆች ናቸው ከኋለኞቹም ብዙ ጭፍሮች ናቸው ይላል ብዙ ጭፍሮች ናቸው ከኋለኞቹም ብዙ ጭፍሮች ናቸው ግራ ጓደኞችም ምንኛ የተዋረዱ የግራ ጓዶችም ናቸው ይላል እንግዲህ የግራ ጓዶች እኛን ነው እንግዲህ ከሃዲያን የተዋረዱ ናቸው እነሱ ምንም ሽልማት የላቸውም እነዚህ ግን ይሄው እንደ ፓስፖርት የሚታደሱ ሴቶችን ሸልሟቸዋለሁ ነው እያለ ያለው ኢማጂን እቺ ሴት ልጅ ጀነትም ሄዳ የስሜት ማርኪያ ነው የምትሆነው በመድረም ላይ የስሜት ማርኪያ ከመሆን የዘለለ ምንም ነገር የላትም ምንም ነገር የላትም ጀነትም ሄዳ ደግሞ ልክ እንደ ፓስፖርት እየታደሰች ለወንድ ልጅ የስሜት ማርኪያ ናት የትኛው እስልምና ነው ያከበራት የሙስሊም ሴትን የቱ ጋር ነው ያከበረሽ የሙስሊም ሴት እሺ አንድ ቦታ አክብሮኛል እኔ እስልምና እኔን እንዲህ አክብሮኛል ብለሽ የምትይበትን አንድ የቁርአን ቨርስ መጥቀስ ትችያለሽ ቁርአን ላይ አንድ የቁርአን ቨርስ አንድ ለመሐላ እስልምና እኔን በዚህ አክብሮኛል ብለሽ የምትይበት ይልቁንም እንድትደበደቢ ነው የሚያዝሽ ጭራሹ ነው ይሄው ማን ነው እንድትመታ የሚያዘው ቁርአን ወይስ መጽሐፍ ቅዱስ ወይስ ቁርአን ብለን ስንል ቁርአን ሱረቱል ኒሳ የሴቶች ምዕራፍ ብሎ በነገራችን ላይ ለወንዶች የሚያዝ መጽሐፍ ቢኖር እስልምና ቁርአን አሁን የሴቶች ምዕራፍ አለን የሴቶች ምዕራፍ ላይ ግን ሴት ልጅ እንድትደበደብ ያዛል አስቂኝ ቁርአን ላሳያችሁ እንዲህ ይላል ምን ይላል መሰላችሁ ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው አለ እንግዲህ ወንዶች በሴቶች ላይ ቋሚዎች አሳዳሪዎች የሆኑት ምንድነው ካለ በኋላ ምንድነው ብለን ስንል አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች በገንዘቦቻቸው ለሴቶች በመስጠታቸው ነው አለ ወንዶች በሴቶች ላይ የሚበልጡት ምንድነው አሳዳሪ በመሆናቸውና ከገንዘቦቻቸው ለሴቶች በመስጠታቸው አለ እንግዲህ በጣም የሚያስገርማችሁ ወንድ ልጅ ሴት ልጅ ስላስተዳደረ ወይም ደግሞ ገንዘቡን ስለሰጠ ከሷ የበላይ ነው ይያለን ነው ከዲጃ እንግዲህ መሐመድን ታስተዳድረው የነበረች ሴት ናት መሐመድ በሷ ስር ተጠልሎ ይኖር የነበረ ነው ስለዚህ ከዲጃ ትበልጧለች ማለት ነው በማስተዳደር ከሆነ የበላይነት ከዲጃ መሐመድን ስታስተዳድረው ነበር በሷ ንብረት ነበር ሲተዳደር የነበረው ለዚህ ምን አለ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው መልካሞቹም ሴቶች ለባሎቻቸው ታዛዦች አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው ይልና እነዚያንም ማመጻቸውን የምትፈሩትን ገስጿቸዋል እነዚያ ምናቸውን ማመጻቸውን የምትፈሩትን ለምሳሌ ያህል ቅዱስ ምሳሌ ልስጥ ቅዱስ ለምሳሌ ባለቤቱ ልታምጽበት እንዳሰበች እሱ ቢያስብ ማለት ነው አምጻበት ሳይሆን እሱ ቢያስብ
እቺ ሚስቴማ ልታምጽ ነው ብሎ ሐሳብ ቢገባው ምን ያደርጋታል? የምትፈሩትን ማመጻቸውን የምትፈሩትን ነው እንጂ ያለው ያመጹትን አይደለም። ማመጻቸውን የምትፈሩትን በመኝታዎችም ተለዩዋቸው፣ ሳካ ሳታደርሱ ምቷቸው። ምን በሏቸው? ምቷቸው። ይሄ ሳካ ሳታደርሱ በቅንፍ የገባ ነው የለም ሲጀመር ቁርአን ላይ ሙስሊም ይቀጣጥፋል የምንለው ለዚህ ነው። ቁርአን አረብኛ ላይ የሌለን ቃል በቅንፍ ያስገባሉ። የቱ ጋር ነው አሁን ይሄ ቁርአን ሲጀመር የፍጡር ቃል የለበትም የሚሉትንም እዚህ ጋር ድባቅ ይመታል። የፍጡር ቃል በቁርአናችን አንድም የለም ሲሉ ይሄ ከሪያዳ ሳህሊን ሐዲስ ላይ የተወሰደ ነው። ሳካ ሳታደርሱ የሚለው ከነብዩ ንግግር ላይ የተወሰደ ነው። ነገር ግን ወስደው እዚህ ቁርአን ላይ ያስገብተውታል። ይሄን ሳካ ሳታደርሱ ሴቶች ምቷቸው ብሎ ነብዩ የተናገረውን ብድግ አድርገው እዚህ ቁርአን ላይ በቅንፍ አስገቡት። ካዲያ ቁርአን የፍጡር ቃል የለበትም? የሙሐመድ ቃል የፍጡር ቃል አይደለም? ከሐዲስ ላይ አውጥታችሁ እዚህ ጋር ያስገባችሁት ሳካ ሳታደርሱ የሚለው የጨመራችሁት ቃል ነው። ምቷቸው ይላል። ኦኬ ምቷቸው። ካዲያ እንዴት ነው ምቱስ ካላችሁ ምቱን ላሳያችሁ። ምቱን ላሳያችሁ ራሱ ነብያችሁ ራሱ የተስማማበት ስለሆነ ላሳያችሁ። ምቱ እንዴት ነው የሚለው ማለት ነው። ነብዩ ሴቶች እየተመቱ ወደሱ ሲመጡ እንዴት ብሎ ይቀበላቸው እንደነበር ላሳያችሁ። ሰሒህ ቡኻሪ እሺ ታያችኋላ። ሰሒህ ቡኻሪ 5258 ላይ ነው የሚገኘው። ኢክሪማ እንዳወራው ሪፋ ሚስቱን ፈቶ ከፈታት ሪፋ የፈታት ሚስት ነበረችውና የፈታትን ሚስት አብዱራህማን የሚባል አካል አገባት። ሪፋ ፈቶ ከዛን አብዱራህማን አገባትና ያቺም ሴት አረንጓዴ ምን ልብስ ለብሳ በመምጣት በድብደባ ምክንያት የደረሰባትን አረንጓዴ ምልክት ለአይሻ አሳየቻት። ደብድባ አብዱራህማን ቀጥቅጥ አርጓት የለበሰችው አረንጓዴ ልብስ አለ ከአረንጓዴው ልብስ በላይ ተቀጥቅጣ ወደ ነብዩ በድብደባ የደረሰባትን ነገር ልታሳይ መጣች ማለት ነው። የደረሰባት አረንጓዴ ምልክት ለአይሻ አሳየቻት። በጣም ተደብድባ ስለነበር ስርዝ ድልዝ አድርጎ ደብድቧት ለአይሻ አሳየቻትና መተጋገዝ የሴቶች ወግ በመሆኑ አይሻ የአላህ መልእክተኛ በመጡ ጊዜ አይሻ እንዲያለች ምን አለች? እንደ አማኝ ሴቶች የሚሰቃዩ ሴቶችን አላየሁም አለች። ኢማጂን የሙስሊም ሴት እኔ እስልምና አክብሮኛል ትላለች። አይሻ ግን በዘመኑ እንደኛ እንደ ሙስሊሞች የሚሰቃይ ሴት የለም እያለች ነው ስትመሰክር የነበረው። እንደኛ እንደ ሴቶች ራሷን አይሻንም መሐመድ ደረቷን መቷታል። አሳያችኋለሁ ከፈለጋችሁ ማለት ነው። ምን አለች? እንደ አማኝ ሴቶች የሚሰቃዩ ሴቶችን አላየሁም። ይመልከቱ የሰውነቷ ቆዳ ከልብሷ በላይ አረንጓዴ ሆኗል። እንግዲህ የለበሰችው አረንጓዴ ልብስ አለ። አረንጓዴው ልብስ ምን ሆኗል? በድብደባ ምክንያት ቅጥቅጥ አርጓት ከለበሰችው አረንጓዴ ልብስ በላይ ስርዝ ድልዝ አርጓታል። ከለበሰችው ልብስ በላይ አረንጓዴ አርጓት ማለት ነው በድብደባ። ከዚህ በኋላ ያው ብልግና ነው በኔ የሚነበብ አይደለምና ነብዩ ጠየቃቸው ለምንድን ተጣላችሁ ብሎ በጠየቃቸው ጊዜ አብዱራህማን ከሌላ ሚስቱ የወለዳቸው ልጆችን ይዞ ወደ ነብዩ ጋር ሄደ። እናም ምን አለች እቺ ሴት? ባይም ብልግና ነው። እቺ ሴት በቃ እንደዚህ ያለች እኔን ምናምን ብላ አለች። በቃ እናንተ ስክሪንሾት አድርጋችሁ አንብቡ ከፈልጋችሁ ተናገረች። አይችልም ምናምን ብላ ስትል የአላህ መልእክተኛ ሆይኔ እችላለሁ እኔ ጎበዝ ነኝ እሷ እንደዚህ ወደ መጀመሪያ ባሏ ልትመለስ ስለፈለገች ነው እንዲምትለው ምናምን ብሎ አብዱራህማን ለነብዩ ተናገረ ማለት ነው። ኢማጂን እቺ ሴት ካለበሰችው አረንጓዴ ልብስ በላይ ተደብድባ መታ መሐመድ እንደዚህ ለምን መታሃት እስልምና እንደዚህ አይፈቅድም ለምን መታሃት ብሎ ሲቃወም አይደለም የምትመለከቱት። ወኪ ምንድነው ያለ ጭራሹ ነው አይ አንቺ አሁን አብዱራህማን ጋር እንደዚህ የተጋጨሽው ወደ መጀመሪያው ባልሽ ለመሄድ ፈልገሽ ከሆነ ከእርሱ ጋር ግንኙነት መፈጸም እንዳለብሽ ልታውቂ ይገባሻል እንደማይፈቀድልሽ ማወቅ ያስፈልግሻል ነው ያላት። ያው ወደ መጀመሪያው ባልሽ ልትሄጂ ከፈለሽ ከዚህኛው ባልሽ ጋር ግንኙነት ግዴታ መፈጸም አለብሽ። ለምን ከተባለ አንዲት ሴት ለሶስተኛ ጊዜ ተፈታ ወደ መጀመሪያ ባሏ ለመመለስ ብትፈልግ ሌላ ወንድ እሷን ገላ ማየት አለበት የሚል ሸሪዓ ትምህርት ስላላቸው ይሄ የቁርአን አያ ማለት ነው። እቺ አብዱራህማን የፈታት ሚስቱ ተደብድባን ይመጣችሁ እንግዲህ አረንጓዴ ሆና ለነብዩ ፍትህን ፍለጋ ወደ ነብዩ መጣ። ነብዩ ግን ምንድነው ያላት? ለምን እንዲህ ተደበደበች ሳይሆን አይ ወደ መጀመሪያው ባልሽ ልትመለሺ ከሆነ ፍላጎትሽ አብዱራህማን ጋር ግንኙነት መፈጸም አለብሽ አለበለዚያ አይቻልም ነው ያላት። እንግዲህ ለሶስተኛ ጊዜ ተፈታ
ለመታረቅ ብትፈልግ ያ ሶስተኛ የፈታት ባሏ ጋር ለመታረቅ ብትፈልግ ሌላ ወንድ ያንቺን ገላ ማየት አለብሽ የሚላት ብቸኛው መጽሐፍ ምንድነው? ቁርአን ማስረጃ ሱረቱል በቀራ የላሚቷ ምዕራፍ ቁጥር 230 ላይ ሶስተኛ ቢፈታትም አለ ኦኬ ከዚህ በኋላ ሌላም ባል እስከምታገባ ድረስ ለርሱ አትፈቀድለትም ኦኬ ለሱ ምን አትፈቀድ ሶስተኛ ጊዜ ተፈታ ሲፈታት ደግሞ እንዴት ነው ጋይስ ፈታሁሽ እነዚህን ሶስቱን ብቻ ነው የሚያሳያት ጽፎ ማለት ነው ጽፎ እንደዚህ ፈታሁሽ አይጽፍልኝም እንጂ ያሳያችሁ ነበር ፈታሁሽ ብሎ 3 ጊዜ ነው መጻፍ ያለበት ይሄ ፍርድ ቤት በህግ ምናምን የሚባል ነገር መሰላችሁ እንዴ ባፉ ብቻ 3 ጊዜ ፈታሁሽ ከጻፈም መብቱ ነው በቃ አለቀ ተፈታች እቺ ሴት ኒካዋ ይወርዳል ኢማጂን 3 ጊዜ የተፈታች ሴት እንደው 3 ጊዜ ስለተፈታች እሺ በቃ ባሌን አስቀይሜዋለሁ እንደው ልታረቀው ብላ ወደ ባሏ ለመመለስ ብትፈልግ ምን ታደርግ ነው የሚላት ሌላ ባል ማግባት አለብሽ አለበለዚያ ለርሱ አትፈቀጂም በመጀመሪያ ሌላ ባል ማግባት አለብሽ ይኸው ሶስተኛ ቢፈታትም ከዚህ በኋላ ሌላም ባል እስክታገባ ድረስ ለርሱ አትፈቀድለትም ሁለተኛ ባል ቢፈታትም የአላህን ህግጋት መጠበቃቸውን ቢያውቁ በመመለሳቸው በሁለቱም ላይ ኃጢያት የለባቸውም ይህችም የአላህ ህግጋት ናት ምንድነች የአላህ ህግጋት ለሶስተኛ ጊዜ የተፈታች ሴት ግዴታ ሌላ ወንድ ሊያገኛት ይገባል የሚለው ለዛ ነው መሐመድ እቺ ሴት ለሶስተኛ ጊዜ ማን ነው ሪፋ ፈቶ አብዱራህማን ስላገባት አብዱራህማን ሁለተኛ ያገባት ሰውዬ ደግሞ ቅጥቅጥ አደረጋት ለዚህ ቅጥቅጥ አድርጓት ፍትህን ፍለጋ ወደ ነብዩ ስትመጣ ይሄ የደበደባት ሰውዬ ምን አለ እኔ በድያት ሳይሆን ወደ መጀመሪያ ባሏ ለመመለስ ስለፈለገች ነው እንደዚህ ምክንያት የምታበዛው አለው ለነብዩ እዛ ነብዩ ምን አለ ኦኬ ወደ መጀመሪያው ባልሽ ልትመለሽ ስለፈለግሽ ነው እንዲምትዩ እንደዛ ከሆነ ምን አድርጊ ያላት ከሱ ጋር ግንኙነት መፈጸም አለብሽ በቁርአኑ መሰረት ሌላም ባል ካላገባች ወደ መጀመሪያው ባሏ አትሄድም ስላላት ማለት ነው አትሄጂም ስላላት ለዚህ አንዲት ሴት ተፈታ ራሱ ወደ መጀመሪያ ባሏ ለመታረቅ ብትፈልግ ምንድነው ህግ መፈጸም ያለባት እንትን ማለት አለባት ወደ ሌላ ወንድ ማየት አለበት ማለት ነው እሷን ሴት ላይ ለምንድነው እንደዚህ የሚያደርገው አንድ ወንድ ከሚስቱ ተፋቶ ከመጀመሪያው ሚስቱ ጋር ለመታረቅ ቢፈልግ እንደዚህ ያደርጋሉ ከመጀመሪያው ሚስቱ ጋር እሱ ለመታረቅ ቢፈልግ እንደዚሁ እሱም ሌላ ሚስትን እስኪያገባ ድረስ ለሷ አትፈቀድም ይላል ወይ እስልምናው በትሉ ለወንድ ልጅ የለም ለሴት ልጅ ብቻ ነው ኢማጂን ሴት ልጅ የጀሃነም ነሽ ይያላት ጀነት ሄዳ እንኳን የወንድ ልጅ የስሜት ማርካነሽ እየተባለች ባሏ ከፈታት በኋላ ደግሞ ተመልሳ ለመታረቅ ገላሽን ሌላ ወንድ ማየት አለበት ይያላት ከዛ መጣ እስልምና እኮ እኔን አክብሮኛል ትለናለች አይሻ በዘመኑ በነበረች ጊዜ እንደኛ እንደ ሴቶች የሚሰቃይ የለም የሴቶች መከራ በነገራችን ላይ አሳያችኋለሁ ምን ያህል ሴቶች እንደዚህ እየተሽጎደጎዱ ወደ ነብዩ እየመጡ እየተደበደቡ ኦኬ ራሱ መሐመድ አይሻ እንደረቷን እንደመታት ራሱ ማለት ነው አከበራት ነብዩ ለሚስቶቻቸው ታላቅ ክብር አላቸው ብለው የሚሉ ሙስሊም ወገኖቻችን ነው ሐዲሶቻችሁ ምን እንደሚሉ ላሳያችሁ አይሻ ምን ያህል ስቃይ ውስጥ እንደነበረች ተደብድባ ልቧን ተመታ ታማ እንደነበረ ሐዲሶቻችሁ ናቸው የሚዘግቡት እኛ አይደለንም እንትን የምንላችሁ ይሄ የራሳችሁ ሐዲሶቻችሁ የዘገቡላችሁ ያስቀመጡላችሁ ስለዚህ እናንተ መታችሁ እስልምናኛን አክብሮናል ስትሉ በየትኛው መጽሐፋችሁ እስቲ መጽሐፋችሁን አሳዩ አይሻ እንዲነበረች ብለን ስንላችሁ አይሻ 2000 ሐዲሳትን ዘግባለች ብላችሁ ትመልሱልናላችሁ አይሻ የዘገበችውን ሐዲሳቶች ኑ እናሳያችሁ እስቲ ገብታችሁ ኑ አይሻ የዘገበቻቸውን ሐዲሳቶች እናሳያችሁ ነብዩ ወደ መስጂድ ሲሄድ በልብሱ ላይ ፈሳሹን ያንጠባጥብ ነበር ያለች 7 ጊዜ ነው 8 ጊዜ ዘግባለች አይሻ ከዘገበቻቸው ሐዲሳቶች መካከል ኦኬ ነብዩ በ6 ዓመቴ አጩ በ9 ዓመቴ ወስደው ወሲብ አደረጉኝ ይያለች ወደ 7 ነው ወደ 8 ዘግባለች እንደመረላችሁ እሷ የዘገበቻቸውን ሐዲሳቶች ነብዩ በገንዳ ውስጥ ሆነን ያጫወተኝ ይነካኩኝ ነበር ይያለች ዘግባለች እነዚህ ናቸው እንግዲህ በጣም ምንጡቅ የሆነ ዕውቀት ያላት አይሻ ዘገበቻቸው ብላችሁ ምታነቡ እንደ ኩራት አይሻ የዘገበቻቸው ሐዲሳቶች የምትሉት አይሻ የዘገበቻቸው ሐዲሳቶች የምትሉት አይሻ በዘገበችው ሐዲስ ላይ ነብዩ በሄራ ዋሻ በጅብሪል ተጨምቆም ሰይጣን አለብኝ አለ እያለች ነው የዘገበችው እንግዲህ ዘገበቻቸው ብላችሁ የምትሉት ሐዲሳቶችን አሳዩን ካላችሁ እያንዳንዱን አውጥተን እናሳያችኋለን ሱናን አናሳይ 3960 ላይ ምን ትላለች
ነብዩ ሰይጣን አለብኝ አለ ሰይጣን አለበት ብላ ዘገበች። በጣም ምንጡቅ የሆነችው አይሻ በጣም 2000 ሐዲሳትን ቁጭ አድርጋ ሱሐቦችን ከመጋረጃ ጀርባ ቁጭ ብላ ታነብ የነበረች ታስነብብ የነበረች ታስቀራ የነበረችው ጀግናዋ አይሻ እነዚህን ሐዲሳቶች ነው የዘገበችው። ይገርማቸዋል። ነብዩ ወደ መስጂድ ሲሄድ በልብሱ ላይ የዘር ፈሳሹን ያንጠባጥብ ነበር እናም በእጅ እፈቀፍቅለት ነበር እያለች 6 ነው 7 በሐዲሳቶች ዘግባቸዋለች። እነዚህ ሁሉ ሐዲሳቶች ዘግባ ከዛስ ምን ትሉናላችሁ? ትመጡና አይሻ 2000 ሐዲሳቶችን ምናምን ዘገበች። ከዛስ ትልቅነቷን ያሳያል ትሉናላችሁ። በጣም የትልቅ ሰው የምሁር ሰው ጭንቅላት የባሏ ያደረገውን በሙሉ ሳትደብቅ ነገረችን ማለት ነው። ሳትደብቅ ነብዩ ደረቴን መታኝ እያለች ነገረችን። እንግዲህ 2000 ሐዲሳቶችን የዘገበችዋ እናታችን አይሻ እናታችን ነው የምትሏት። ልጃችን ማለት ሲገባችሁ እናታችን ትሏታላችሁ። መግባት ትችላላችሁ ሙስሊም ወገኖቻችን። እስልምና ለሴት ልጅ ክብር ይሰጣል። እኛን አክብሮናል። በአኺራም በዱንያም እኛን አስገባችኋለሁ። ጋዲ እኔ ምንድነው ሁሌ ልክ ስገባ ፈታዎች ላይ ነው አንቺ ቤት የምገባው። ምንድነው ነገሩ? ወንድማችን እኛ ላንተ ስንል አገባውሽ የሚለውን ህግ እናጽድቀው። ያው አገባሁሽ። አይ እንዴት ዋላችሁ ማማይ? እግዚአብሔር ይመስገን። ሴቶችን ነበር አልገቡ ያልሽው ማማይ? እንዴት ናችሁ? አለን እሺ ደህና ነህ? አለን እያነበብኩኝ ነበረና እየሰማሁሽ ነበረ። እሺ ለምንድነው ነብዩ ሴት ልጅ ጠማማ ናት የሚለው? ነው ጠማማ ናት አይልም። ሴት ልጅ አክብሯት ነው የሚለው። እንደ አይናችሁ ያት አክብሯት ነው የሚል እንጂ ሴት ልጅን ጠማማ ናት አይልም። ጠማማ ናት ካለ ስህተት ነው አይደል? ኖ ጠማማ ናት አይልም። የትራንስሌት የትርጉም ችግር ሊሆን ይችላል እንጂ ያንቺ ያረዳድ ችግር ሊሆን ይችላል። ስለዚህ አረብኛውን ላውጣው። አረብኛውን አውጪውና ኢናሃሪክ ተርጉሚው። ወደ ምን ተርጉሚው? ወደ አማርኛ። ያው እኔ አማርኛውን እኮ አሳየው ከአንዴ ቆይ ላውጣልህ። አማርኛውንማ ያውን ያወጣውልህ አንተ የትርጉም ችግር አለበት ስላልከን አረብኛውን ኖርማሉ የአላህን ቋንቋ እናውጣልህና አንተ ደግሞ ያንን ብታሳየ ምን ትላለህ? ይቻላል። እስኪ አዎ ክፈችልኝ። እሺ ሪያድ እሺ አንዴ ጠብቀኝ። የሚለውን ካሳየን ምንድነው አቋመ? ሴት ልጅ ጠማማ ናት የሚለውን ጠማማ ናት የሚለው ነው ማማ የምታሳየው? ካልሳታትኩ አይ በፍቅር ያዟት ነው የሚለው። እስልምና ሴት ልጅን አክብሩ ነው የሚለው እንጂ እንደዚህ ቆይ ወንድማችን ተረጋጋ። ሴቶች እንዲገቡ ነበር የተባለው። ገብታል። እንግዲህ ከመጣ ማርያም ታምጣ። አሁን ማስረጃውን ታሳያለች። ካየህስ ምንድነው ነው? አሁን ካሳየች ማስረጃውን ምንድነው? ምን አይነት አቋም ነው የሚኖረው? ቆይ እንየው እስኪ ቅድሚያ እንየውና ቀጥል። እንግዲህ አና አቢ ሁረይራ ረዲየላሁ ዐንሁ አነ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም استوى بالنساء خير فإن خيره خلقه من الدلال ተርጉምልን እኮ ተርጉሚው ትራንስሌት አድርጊው ኮፒ አድርገሽዋላ ፔስት አድርጊው ኮፒ አድርገሽ ትራንስሌቱን እችላለሁ ለምን አልችልም እኮ ተርጉምልን አንተ ትክክለኛውን ቋንቋ ስላልክ እንጂ እኮ አማርኛውን አወጣልህ ነበር ትክክለኛውን ቋንቋ አልከን ስለዚህ ትክክለኛው ያለህን ቋንቋ ምንም ስህተት የሌለበትን ወደ አማርኛ ብናደርገው ሌላ ትርጉም ያመጣል ስላልክ ትክክለኛውን ቋንቋ አወጣውልህና ተርጉምልን ይሄንን ተረጉምላቸዋለሁ እኮ ትራንስሌቱን ሌላ ሰውም በሌላ አረዳድ ስላሳየሻቸው እነሱም አሁንም ወደ አማርኛ ተርጉሞ ትራንስሌቱን ይዩት
አረብኛ መተርጎም ትችላለህ? ወንድሞች አረብኛ መተርጎም ትችላለህ? አዎ እችላለሁ። ከቻልክ አንተ አረብኛውን ጨርስና ችግር የለውም አታስብ። አንተ እቺን አረብኛውን ተርጉምልንና አማርኛውን ደግሞ ቀጥታ አሳያቸዋለሁ ማለት ነው ለነሱ። አንተ ብቻ እቺን እያነበብክ ተርጉምልን። የማትችል ከሆነ ደግሞ ወደ አማርኛው እንሂድ። ተርጉሚ ወደ አማርኛ እችላለሁ። ብቻ ጊዜ ለመቆጠብም ሆነ ችግር የለውም። ተርጉሚውና ቴስቱን እንየው። ከቻልክ ተርጉምልን ወንድማችን። አንተ አልችልም በል ወይ ካልቻልክ አታዝገን። እችላለሁ። አይ ተርጉሚው ችግር የለውም። ወደ አማርኛ ተርጉሚ። ከቻልክ ተርጉመው። የቋንቋ ችግር ነው። ወደ አንዱ ቋንቋ ሲተረጎም ስህተት ያመጣል ስላልከን ኦሪጂናሉን ቋንቋ መጣንልን፣ የአላህን ቋንቋ ማለት ነው። ስለዚህ እቺን ተርጉምልን እኮ ይኸውልሽ እናቴ ማማዬ መሲሁ ልጅ አልችልም በለን ወንድሜ፣ አልችልም በለኝና ልተባበር። እሺ እኔ አወጣላችኋለሁ። አንተ ነህ እኮ ትክክለኛው ቋንቋ ሲተረጎም ሌላ ስህተትን ያመጣል እናንተ አማርኛው ምናምን ስለምታመጡ አልከን። ኦኬ እኛ ወደ ኦሪጂናሉን መልስና ወደ አላህ ቋንቋ አረብኛውን እናወጣለህና አረብኛውን አብራራልን ተርጉምልን አልንክ። እቺን ተርጉምልንና ጋይስ ኮሜንት ላይ ያላችሁ አማርኛውን የምትፈልጉ አወጣላችኋለሁ። እሺ ልጆቼ፣ እሺ ጎበዝ። አንተ ደግሞ አሁን ሴት ልጅ ምቱ ሚል የለም። አይ እሱ ቁርአን ላይ ነው። አሁን ይሄንን ሐዲስ አንብብልን። አላህ ይወዳችኋል። አላህ አይወልድም አይወለድም፣ አምሳያም ቢጤ የለውም። ሙስሊሙን ሁላችሁም ረመዳን ቀን ዛሬ ነው እያልን ነው ለቅዱስ ጳውሎስ። ኧረ ሙስሊሞች ወንጌል መስበክ ጀምረዋል። አላህ ይወዳችኋል ይላል። አንተን ይወደደዛው ብሮስኪ ምንድን ነው የምትለው? አይ ቋንቋውን እንትኑን ትርጉሙን አልችልም ካለኮ አማርኛም እናወጣለታለን። ግን እችላለሁ ግን ተርጉሙልኝ። ከቻልክኝ አረብኛውን ነው የምፈልገው። እንደውም አረብኛው ላይ በጣም ትልቅ ፖይንት አለን በጣም የምንፈልገው። ስለዚህ አረብኛውን ተርጉሙልን ያለ እና ወንድማችን ጋር አገባውሽ የሚለውን እንትን ልበልልህ ላጽድቅልህ። የጋብቻው ትንሽ ይቆየኝ፣ ግን የአሁኑ ወንጌል በጣም ልቤን ነክቶታል። አላህ ይወዳችኋል በጣም ልቤን ነክቶታልና ሙስሊም ሆናችሁ ሙቱ ያለው በጣም ተቺንግ ነው። በጣም እኔ እንደዛ አይነት ልብ የሚነካ ስብከት ሰምቻለሁ። በቁርአን ላይ ከሱረቱል ፋቲሃ እስከ ሱረቱል አናስ በነገራችን ላይ አላህ ፍቅር ነው የሚል ራሱ አንድ ቨርስ የለም። መውደዱን ራሱ የሚያሳየው ፍቅር አላህ ፍቅር ነው የሚል አንድ ቨርስ የለምና እናንተ ናችሁ ፍቅር የምትሰጡት። እሺ ሀያት ሰላም ላንቺ ይሁን። ሀያት አለሽ? ሀያት ጋዲ ለምሳሌ ማለት ነው ወይ ለሶስተኛ ጊዜ ተፈታይ ሴት ከመጀመሪያ ባሏ ጋር ለመታረቅ ምን አይነት ህግ ማሟላት አለባት ይለናል እስልምናው? አረፍቲ እንስማው እስኪ እንማር። ወደ ሌላም ባል ማግባት አለባት ይለናል። የመጀመሪያ ባሏን ለማግኘት እላችሁ ሶስተኛ ቢፈታትም ከዚህም በኋላ አንዲ ማስታወቂያ ገባ። ኦኬ ሶስተኛ ቢፈታትም ከዚህም በኋላ ሌላም ባል እስከምታገባ ድረስ ለእርሷ አትፈቀድለትም ማለት ለሶስተኛ ጊዜ የተፈታችው ደግሞ እንዴት ነው ጋይስ? እንደዚህ ፈታሁሽ 3 ጊዜ ማለት ነው። በዚህ ነው የምትፈታው። ለምሳሌ እያወራ በመሃል ፈታሁሽ አለ፣ ከዛም በመሃል እያወራ ፈታሁሽ አለ፣ ከዛ መልሶ ፈታሁሽ ካለ ኒካዋ ይወርዳል። በቃ እቺ ሴት ሚስቱ አይደለችም። በቃ
ስለዚህ እቺ ለሶስተኛ ጊዜ የተፈታች ሴት ከዚህ ከመጀመሪያው ባሏ ጋር ለመታረቅ ብትፈልግ ምን ማድረግ አለባት? ሌላም ባል እስከምታገባ ድረስ ለእርሱ አትፈቀድለትም። ሌላ ባል ማግባት አለበት እሷን ነው እያለን ያለው። ሌላ ባል እሷን ማግኘት አለበት። ከሱ ጋር ግንኙነት ሳትፈጽም ደግሞ ወደ መጀመሪያ ባሏ መመለስ አትችልም። የእስልምናው ህግ አሁን መጣሽ። ሰላም እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ ከመጽሐፍ ቅዱስ። ድምጽሽ ርቋል። ጥያቄ ነበረኝ ከመጽሐፍ ቅዱስ። ድምጽሽን አስተካኪ። ርዕሱ ሴት ልጅ በእስልምና ለምን ጠማማ ተባለች የሚል ነው። እስልምናው ለምንድን ነው አንቺን ጠማማ የሚልሽ? መልስ ለመመለስ አይደለም የገባሁት፣ እኔ ጥያቄ ስላለኝ ነው። ከቻልሽ መልሽልኝ። እኛ ደግሞ አሁን መልስ ልንሰጥ ሳይሆን ልንጠይቅ ነው የገባነው። ርዕስ ጽፈናል አይታይም? ሴት ልጅ ጠማማ ናትን በተፈጥሯ ይላል። እኔ መልስ አይደለም የገባሁት። አያት ግን ማማይ አያት የሚሰማሽ ከሆነ ያው ይሄ መልስ የሚሰጥበት ቀናቶች አሉና አግብተሻል አያት? አያት ይሰማሻል? ስለባል እኮ አይደለም እያወራን ያለ ነው። አግብተሻል ወይ ነው አንቺን የጠየቅኩሽ። ፕሮፋይልሽም ስለማይታይ አግብተሻል? ለምን መጠየቅ አስፈለገ? እኔ ጥያቄ በመጽሐፍ ቅዱስ ላይ ነው። ሲመችሽ የጋብቻ ጥያቄ ላቀርብልሽ አይደለም እህታችን። ጥያቄ ልጠይቅሽ። ጥያቄ ልመልስ አይደለም የገባሁት፣ ጥያቄ ልጠይቅ ነው። በቃ ማትመልሺ ከሆነ ጥያቄ የምንቀበልበት ቀን ላይ ተመለሺ። ግን ታች ሆነሽ ገስት ላይም ተቀምጠሽ እስልምና ምን ያህል ሴቶችን እንደናቀና ምን ያህል እንዳዋረደ ቁጭ ብለሽ ስሚ፣ ልብሽን ክፍት አድርገሽ። ኦኬ እህታችን፣ ከቻልሽ ታች ሆነሽ መስማት ትችላለሽ። ቁርአን አንብብ። ቁርአን እኮ ነው ያንበበች ያለችው። አሁን አይታይሽም እንዴ? ወሬ ያለባችሁ ሲጀመር እህታችን ጌታ ይድረስልሽ። እንግዲህ እንደዚህ ጠማማነሽ ጎዶሎንሽ እየተባልሽ አንድ ወንድ መጥቶ ሊደርስልኝ አይችልም። ገባ? አይ በቃሽ። ታች ለምንድን ነው እስልምና ጠማማነሽ የሚልሽ ሀያት? ለምንድን ነው እስልምና ጠማማነሽ የሚልሽ ሀያት? እስልምና ጠማማነሽ አይልም። እስልምና ማንኛውን አክብሮ የሚገኝ ሃይማኖት ነው። ኦኬ ላሳይሽ። እሺ ምን ይላል? ይታይሻል? ሪያዳስ ሳሊሂን ቁጥር ስንት? ምን ይላል? ድምጽሽን ከፍ አድርጊውና ይሄው ቁጥሩንም ንገሪያቸው ሄደው ቼክ እንዲያደርጉ ሌሎቹም ማለት ነው። አንቺ ብቻ ሳትሆኚ እንዳንቺ ሀያቶች ብዙ ስላሉ ሪያድ ሳሊሂን ቁጥር 273 ላይ ሐዲስ 273 ላይ አቡ ሁረይራ እንደዘገበው እኔ ዕውቀቱ የለኝም። ስለዚህ ልመልስሻለሁ። እኔ ጥያቄ አይልም ለምን አልሽን? ካዲያ ይሄው ስናሳይሽ ለምን አይልም ትያለሽ? እስቲ አንብቢው። ይሄ ማሳመኛ ነገር አይደለም። እናንተ የምታወሩት ፖለቲካ ነው እንጂ ምንም እውነት የላችሁም። ይሄንን መጀመሪያ እስቲ አንብቢው ምን ይላል? እናንተ የምታወሩት ፖለቲካ ነው፣ ቁም ነገር የላችሁም። ቁርአን መመታት እንዳለብሽ እንደሚናገር ታውቂያለሽ? እናንተ የምታወሩትና ቁርአን የሚያወራው ምንም የሚያገናኘው ነገር በጣም ይለያያል። ልዩ ነው። እስቲ አንቺ አንብቢልን። በቃ እኛ የምናወራውና አንቺ የምታወሪው አንድ ስላልሆነ አይሰማም። እኔ ዕውቀቱ ምን ይላል? ምንም ስለ እስልምና እኔ ጥያቄ ቴክኒክ ፖት በክርስትና ላይ ይሄ ምን ይላል? ሳንችልም ካልሽኝ እወርዳለሁ። ይሄ ምን ስለዚህ አይልም አይባልማ። ሰው እኔ ዕውቀቱ የለኝም ካለ አነባለሁ። የት ቦታ ነው የሚለው ጠቁሙኝ፣ መረጃውን ስጡኝ ይባላል እንጂ አይልም ብለሽ ድርቅ ብለሽ ጠማማነትሽን አትመስክሪ። ነብዩ ጠማማ እንዳለሽ አዎ ጠማማ ነኝ ብለሽ በተግባርሽ አትመስክሪ። የቱ ጋር ነው ማስረጃው? እናንተ የምትሉት ማስረጃውን ስጡኝ። ብሎ ያስተማርበት ምንም እንትን የለም። ይሄ ሲጀመር እናንተ የምታመጡት እሺ ይሄው አንብቢ። ጠማማነሽ ያለሽን ሐዲስ አንብቢ። ጠማማነሽ ያለሽን ሐዲስ አንብቢ። ይሄው ምን ይላል? አንብቢና አንቺ ተጠቀሚው። ላንቺ ከተጠቀመ አውርጃታለሁ። አንዳንዴ ምንድነው
በቅንነት ለመስማት ሞክሩ። እዚህ ጋር የሚነገረውን ነገር በቅንነት ለመስማት ሞክሩ። ከዛ በኋላ ሄዳችሁ እንግዲህ ኡስታዞቻችሁን ለምንድን ነው እንደዚህ የተባልነው ብላችሁ መጠየቅ ትችላላችሁ። ማማይ ከዚህ በፊት ያልሽው አንድ ነገር ትዝ ይለኛል። ላይክ የሆነ ነገር ክርስቲያኖች የተናገሩትን ነገር የሆነ ነገር ከተስማሙ እንደው የከፈሩ አይነት ስሜት ስለሚሰማቸውም ይሁን አላውቅም እኔ እና ይሄ እንደ አሮጋንት በሆነ በትቢት ምናምን ተሞልታችሁ አትምጡ። ማስረጃ እየቀረበ ነው። ፊት ለፊት መጽሐፋችሁን ተከፍቶ ማስረጃ እየቀረበ ያለው ከዛ አንፃር ነገሮችን ለማስተዋል ሞክሩ። ታች ያላችሁ ሰዎች ደግሞ ታብታብ አድርጉ ጋይስ። ምን 61520 ምናምን ሰው አለና ታብታብ አድርጉ። ቢያንስ 100,000 አስገቡ። ታብታቡ እጃችሁን አሰሩት። እናንተ ሰዎች እየሰማችሁ ጎን ለጎን ማድረግ ትችላላችሁ። አይ ቲንክ ሌላ ሙስሊሞች ካላችሁ ምናምን መግባት ትችላላችሁ። ሙስሊም ሴቶች ወንድ አልተባለም። ሜቢ ወንድ መግባት ከፈለገ ይቻላል። እስልምና እኛን አክብሮናል፣ እስልምና እንደዚህ አልቆናል ለምትሉ ሴቶች መግባት ትችላላችሁ። እስቲ በየትኛው ቨርስ ላይ አላቃችሁ አከበራችሁ የሚለውን ማለት ነው። አሁን እህታችን ቁርአኑን እያሳየዋት ነበረ። ቁርአኑ ይሄው መመታት እንዳለባት የሚመሰክረው ቁርአኑ ነው። ሊያውም አጥንታቸው እስኪከሰከስ ድረስ ነው እኮ እየተደበደቡ የመጡት ነብዩ ጋር። በነገራችን አንድም ነብዩ ለምን በዚህ መልኩ ትመቷቸዋላችሁ ብሎ ሲከላከል አትመለከቱትም። አንድም ቦታ ላይ ኢቭን አጥንቷን ተሰባብራ የመጣችን ሴት ሁላ ለምን መታሃት ብሎ አላለም። ጭራሹኑ ንብረቷን ወስደህ አሰናብታት ብሎ ያለበት ሐዲስ አለ። በነገራችን ላይ እናንተ ነብዩ ለዓለማት እዝነት የተላኩ ለሴት ልጅ ኩራት ናቸው ምናምን እያላችሁ ከየትኛው መጽሐፍ ላይ ያነበባችሁ እንደሆነ ባላቅም እንዴት ላላችሁ? ነብዩ ግን ምን ይላል? ጭራሹኑ ተሰብራ የመጣች አጥንቷ ተሰብራ የመጣችን ሴት ንብረቷን ወስዳ አሰናብታት ነው ያለው። ኢማጂን። እሺ ሐሰን የቀደሙ ልጅ አይደል? ወንጌል ሰብኮን ያለው አይደለም። እኔ ምለው ማማ ወንጌል ልሰብከን ነው? የመዳን ቀን ዛሬ ነው ልትለን ነው? ኖ አይደለም። የአዲስ አበባ ልጅ ነኝ እኔ። ስለ ስብከት ምናምን ሳይሆን ማለት ብራዘሮች ሲስተር የቅድሙን ሐዲስ ለምን አላነበብክልንም? እሺ ላንብብልሽ። ቆይ ተርጉምልን። አን አቢ ሁረይራ ረዲየላሁ አንሁ አነ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም አቢ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል ብሎ አለ። እሺ ጎበስ ቀጥል። استوى بالنسائين خير فإن خير خلق من دلع وإن عرد ما في دلع على فإن ذهابة تكيها كسرة وأن تركتها لها اسكي ودقون لم يروا أعرج فاستوسى بالنساء ይላል እና ሐዲሱ የሚያስረዳው ማለት ተርጉመልን እንዴት ተርጉም አሁን ያነበብከውን ተርጉም እኮ ተረጉምልሽ እኮ ነው። ተረጋጊ እንጂ እናቴ። እሺ ተርጉም። አቢ ሁረይራ ያስተላለፈው ሐዲስ ነው እና እኔ ማለት የፈለኩት ማለት ሐዲሱን እናንተ በምትፈልጉት ከጎን ሌላ ትርጉማ ሰጥቶ ነው ቁርአኑ ያመጣው እንጂ ትርጉሙም ሐዲሱም እንደዚህ አይደለም ያመጣው። እስቲ እቺንኛው መስመር ተርጉማት። ሰው እንዳለ ሙስሊም የሆነ ነው። ጉዳይዲያ የሚባለው ጃቢር የሚባለው ሙሱ የሚባል ችል ተፋት ነው የገባውና ወንድማችን ተነፈስክ ወንድሜ ኡፍ በል እስቲ። አላህ የሚያዛጋን ወይ የሚተነፈስን ሰው አይወድም። ግን እስቲ ኡፍ በል ፈጣሪ ሆይ ኧረ ተው ሙስሊሞች ተርጉም እየተባልክ። እሺ ሌሎች ሙስሊሞች መግባት ትችላላችሁ። ሌሎች ሙስሊሞች ሴት ልጅ እኛ በአኺራም በዱንያም እንድናከብራት ነው የታዘዝነው፣ እስልምና ክብር ሰጥቷታል ብላችሁ የምትሉ ሙስሊም ሴቶችም ወንዶችም መግባት ትችላላችሁ። አብርሃም ኮሜንት እየጻፍክ ነበረ። ሙስሊም ነው አብርሃም?
አብርሃም ባይዘው እስልምና ለሴት ልጅ ከአይነ ምድር ራሱ እንደሚያነጻጽራት ታውቃላችሁ? ከአይነ ምድር ጋር ራሱ እንደሚያነጻጽራት ታውቃላችሁ? ግን ሴት ልጅ ኢቭን ከአይነ ምድር ጋር እንኳን የምትነጻጸር ናት። በሴቶች ምዕራፍ በሱረቱ ኒሳ ሌላ አሳያችሁ ከአይነ ምድር ጋር ራሱ እንዴት እንደሚያነጻጽራት ማለት ነው። ቁጥር 43 ላይ እንዲላል እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ አለ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። በሽተኞች ሆናችሁ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ እንግዲህ ግንኙነት አድርጋችሁ ማለት ነው። ተመልከቱ እናንተ ያመናችሁ ሆይ አስተውሉ ቃሉን እናንተ ያመናችሁ ሆይ አለ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ የረከሳችሁ ማለት ያው ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። በሽተኞች ሆናችሁ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና ኢማጂን አይነ ምድር ከአይነ ምድር ጋር እንዴት እንደሚያነጻጽራት ማለት ነው። ከእናንተ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና ውሃን ባታገኙ ለምሳሌ ሽንት ቤት ተጠቅሞ ወይንም ደግሞ ሴት ልጅ ነክቷት ከሽንት ቤት ከአይነ ምድር ጋር ያነጻጽራት ማለት ነው። ከአይነ ምድር ብትመጣ ወይንም ደግሞ ሴቶችን ብትነካኩና ውሃን ባታገኙ ንጹህ የሆነን የምድር ገጽ አስቡ እጆቻችሁና እጆቻችሁን በእርሱ አብሱ በአፈር ታበሱ። የእስልምና ንጽህና የሚያስቃችሁ በአፈር ንጽህና አለ። ጋዲ ለምሳሌ ከሽንት ቤት መጣህና አፈር አንስተ ፊትህን ምናምን ስታባብስ ማለት ነው በአፈር እጅህን ሰውነትህን ምናምን የታጠብክ ነው ነፃ። አረ ምንድነው አንቺ ሲዮኒ ምሳሌ የምታደርጊኝ? በቃ ተይኝ። ስለምን አፈር ነው ምንድነው አንድ ሰው ከሽንት ቤት ከአይነ ምድር ቢመጣና ወይም ደግሞ ሴት ልጅ ቢነካ ውሃ ባያገኝ እንኳን ንጹህ የሆነን የምድር ገጽ ምንድነው የምድር ገጽ ደግሞ አፈር ማለት ነው። ፊቶቻችሁን እጆቻችሁን በእርሱ አብሱ ይላችኋል። ከአይነ ምድር ጋር የሚያነጻጽርሽ ነው እስልምና። አንቺ መተሽ እስልምና እኔን አከበረኝ ትይናለሽ። እስልምናው ግን ከአይነ ምድር ከሱ ጋር እያነጻጸረሽ ነው። ከአህያና ከውሻ ጋር አነጻጽሮ ጸሎትን ታቋርጫለሽ ይልሻል እስልምና። መተሽ አንቺ እኛን እስልምና አከበረኝ ትይናለሽ። በየትኛው የቁርአን አያ እስቲ አንድ መጥቀስ የምትችይው ካለሽ አንድ የሙስሊም ሴት እኔ በዚህ አያ ላይ እስልምናዬ አክብሮኛል አላህ አልቆኛል በአኺራም በዱንያም እኔ እንድከበር አድርጓል ብለሽ የምትይው በገንዘብ እንድትገዥ የሚያዝሽ ነው ቁርአን። ወንድ ልጅ በገንዘብ ገዝቶ ሴት ልጅ መጠቀም እንዲችል የፈቀደ ነው ቁርአን። ከዛስ አንቺ ትመጪና እስልምና ለኔ ትልቅ ክብር ሰጥቶኛል ትይናለሽ። ግን ቁርአንሽ ምን ይላል? ይሄው እንደምትመለከት ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ አርመናቸዋል። በምርኮ የተያዙ ሴቶች ለእስልምና እንደፈለገው ነው። አንድ ሙስሊም ከማረከ ሴት ልጅ እንደፈለገው ነው። ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ አርመናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀዳል። በገንዘቦቻቸው ምንድነው የሚፈልጉ ስንል ሴት ልጅ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያልክባትን የተጠቀምክባትን ሴት ሴት ምህሮቻቸውን የሚለው በነገራችን ላይ አረብኛው ላይ የለም። ኡጁሩሁና ነው የሚለው። ኡጁሩሁና ማለት ክፍያ የኪራይሽ የተከራየብሽ ምህር ብላችሁ እናንተ ቀጠፋችሁ። የለም እዚህ ቁርአን አያው ላይ አሰማችኋለሁ ከፈለጋችሁ። ቆይ ላሰማችሁ አንዴ ምን ያህል እንደሚቀጥፉ ሙስሊሞች ላሳያችሁ። የሌለውን አያ ያመጡና ይሄ አለ ብለው ሰዎችን ያጃጅላሉ። ሱረቱል ኒሳ አንዴ ላውጣላችሁ በድምጽ ላሰማችሁ ምናልባት ማለት ነው። ኡጁሩሁና የሚለው ሱረቱል ኒሳ ቁጥር 24
ኦኬ ከተሰማችሁ አላውቅም ግን እንትኑ ላሰማችሁ አረቢክ ኦኬ ተሰራልኝ በድምጹም ቢያለኝ ከአንድ ጊዜ ኢላ ኦኬ ምን የሚለውን መሰላችሁ የቀየሩት እነሱ ኡጁራሁና የሚለው መህር ብለው ቀይረውታል በአረብኛው ላይ ስትመለከቱ ደግሞ ኡጁራሁና የሚል የለም ማን ነው መህር የሚል የለም ኡጁራሁና ማለት ክፍያ ማለት ነው ክፍያው ምንድነው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ነው የሚለው የምኑን የክፍያውን ማለት ነው የተዋዋላትን ክፍያ ከሐዲስ ላይም ማሳየት ይቻላል እሱን ኦኬ ግን የኛ እንትኑ በቋንቋ በድምጽ አልወጣልኝ ለምን እንደሆነ አላውቅም ይወጣ ነበር ኦኬ እንቢያለኝ በድምጹ ወይ በድምጽ የሚያወጣላችሁ ካላችሁ እንትን በሉና አሳዩን ግን ላሳያችሁ በዚህኛው ቆይ እዚህ ጋር ማሳየት ይቻላል ለካስ ላሳያችሁ አረብኛውን በእንትን ስላስቀመጠው ማለት ነው ይታያችኋል ኡጁራሁና የታለ መህር የሚል እዚህ ጋር አለ ጆን ግዴታ ሲሆን ስጧቸው የሚለው መህሮቻቸው የሚለው እዚህ አረብኛው ላይ መህር የሚል አለ ክፍያ ኡጁራሁና ክፍያ ነው የሚለው ስለዚህ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ማለት ክፍያችሁን የሚለው ነው መህር ብላችሁ ያመጣችሁት ይሄ ክፍያ ነው ኡጁራሁና ከተጠቀመባት በኋላ የሚከፍላት ክፍያ ማለት ነው ልክ በዚህ ሐዲስ መሰረት ሰሂህ ሙስሊም 1406 ላይ ሳብራ ጆሃን የዘገበው ሐዲስ ሁለት ጓደኛሞች ወደ አንዲት ቆንጂት ባና አሚር የተባለች ቆንጂዬ ሴት ጋር ደረሱና ይጋብቻው ላቀረብንላት ይላል ከዚያ ምን ትሰጡኛላችሁ አለች እቺ ሴት ማለት ነው ካንቺ ጋር ማደር እንፈልጋለን ሲሏት ምን ትሰጡኛላችሁ አለቻቸው ምንድነው እየጠየቀቻቸው ያለችው ክፍያን ማለት ነው አብሯት ሊያድሩ ሙታ ማለት ነው ምን ትሰጡኛላችሁ ስትላቸው ምን አሏት ካባይን አልኳት ጓደኛዬም ካባይን አላት የጓደኛዬ ካባ ከእኔ አዲስ ነበርና የጓደኛዬን ካባ ስትመለከት ወደደችው እኔን ደግሞ ስትመለከት ወደደችኝ ከዚያም እሺ አንተና ካባዬ በቂ ናችሁ አለች 3 ሌሊት አብሬያት አደርኩ ይላል ለዚህ እቺ ሴት የጠየቀችው ምንድነው ክፍያ ምን ትሰጡኛላችሁ ያለችው ምንድነው ክፍያ 3 ቀን አብሯት ሊያድር ማለት ነው ኡጁራሁና የሚለው እዚህ ጋር ክፍያ የሚለው ነው እናንተ ጥሎሽ ብላችሁ ያመጣችሁት የሌለውን አያ ማለት ነው
ሰሂህ ሙስሊም 1404 ኤ ላይ ሶ የሙስሊም ሴት በገንዘብ ተገዝታ ግንኙነት እንድትደረግ ያዛታል ቁርአን። ከዛስ መጣ እስልምና እኔን አክብሮኛል ሴተኛ ዳሪነትን እየፈቀደብሽ እኮ ነው አንቺ በገንዘብ ተገዝተሽ ግንኙነት እንድትደረጊ እስልምናው እያዘዘ እኮ ነው ሙታአ ማለት ነው። እሺ ይሄንን አንብባችሁ ሴተኛ ዳሪነትን የምትቃወሙበት መስፈርታችሁ ምንድነው? ሙስሊም ሴቶች ሙስሊም ወገኖቻችን ሴተኛ ዳሪነትን የምትቃወሙበትን መስፈርት ነገሩን እስቲ። እዚህ ጋር እንግዲህ እቺ ሴት አብረንሽ እናድራለን አሏት። ምን ትሰጡኛላችሁ አለቻቸው። ካባችንን አሏት። ሁለቱን አየቻቸውና ካባቸውን አንደኛውን ስታይ ወንዳ ወንድ ሆኖ አየችው፣ ቆንጆ ሆኖ አየችው። አንደኛው ደግሞ ካባው አዲስ ነው፣ ነገር ግን አልወደደችውም ሰውየው ማለት ነው። ካባው አሮጌ ሆኖ ነገር ግን ወንዳ ወንድ ከሆነው ሰው ጋር 3 ቀን አደረች፣ 3 ሌሊት አብሬያት አደርኩ ይላል። ይሄንን አይተ አንድ ሙስሊም እስልምናን የምትቃወምበትን ሴተኛ ዳሪነትን የምትቃወምበትን መስፈርት ንገረኝ እስቲ። ይሄ ሴተኛ ዳሪነት አይደለም? ለ3 ቀን አንዲት ሴት ተገዝታ ካባይን ሰጥሻለሁ ብሎ የሚገናኛት አካል ሴተኛ ዳሪዎች ምንድነው? ገንዘብ ተሰጥቷቸው ማደር ነው አይደል? እቺ ሴት ምንድነው ያደረገችው? ካባዋ ተሰጥቷል፣ ለ3 ቀን አብሮ አደረች። እስልምና እንደዚህ የሚያዝሽ ነው። እስልምና አንቺ እንደዚህ ተገዝተሽ አንድ ወንድ እንዲጠቀምብሽ የሚያዝሽ ነው። የትኛው እስልምና ነው ያላቀሽ? እሺ አሚና ሰላም ላንቺ ይሁን። አሚና አለሽ? አለሁ። እንዴት ነሽ? ሰላም ነው አለን እግዚአብሔር ይመስገን። ደህና ነሽ? አልহামዱሊላህ። እሺ አሁን ሳወራ የነበረውን ሰምተሻል አይደል? ያው እንዳንቺ አስተንትኖ ሰምቻለሁ፣ ባንቺ አረዳድ ማለት ነው። እስቲ ይሄንን ቨርስ አብራሪልን። ሱረቱ ኒሳ ቁጥር 24ን። እኛ ኡስታዞቻችን ያስተማሩት እነሱ እንዳስተማሩት ነው እንጂ የምንረዳው አንቺ እንዳስተማርሽው አይደለም። ስለምንድን ነው የሚያወሩት አለ? ስለምንድን ነው የሚያወራው አለሽ? አልኩሽ እኮ ይሄ አንቺ የምትረጂው እንደዚህ ነው። እኛ ደግሞ የተረዳነው ኡስታዞቻችን እንዳስተማሩ ነው። ያንቺ ኡስታዝ ያብራራልሽን ያስተማርሽን እስቲ ግልጽ አድርጊው። ምንድነው ብሎ ስላብራራልኝ ትክክለኛው እኔ ስለማውቀው እስቲ አንቺ በመጀመሪያ ደረጃ ማለት ነው ስለ ፈጣሪ መጀመሪያ ስለ ፈጣሪ ወቂ 440 ሰው አታውቂ ሄደሽ እዛ እንዲ ነው 440 ሰው ይሄ አንቀጽን ያብራራልሽ ኡስታዝሽን መልስ እየጠበቀ ነው። ይሄ አንቀጽን ኡስታዝሽ ምን ብሎ አብራራልሽ? አብራሪላቸው። ይሄው 450 ሰው መልስ እየጠበቀ ነው። ይሄ አንቀጽ ስለምንድን ነው የሚያወራው? ስለምንድን ነው የሚያብራራው? ኡስታዞችሽ ባስተማሩሽ ትምህርት መሰረት ጎበዝ ተማሪ ነሽ፣ የኡስታዞችሽን ትምህርት ትከታተያለሽ፣ ጎበዝ በርቺ። ምን ብሎ አብራሩልሽ? አጋሪ ያንን ያብራሩልሽን መልስ ማለት ነው። ቀጥይ ማይክሽን አንቺና ቁጥር 24 ላይ ሱረቱል ኒሳ ቁጥር 24 ላይ ምን ብሎ አብራሩልሽ? አሚና ማይክሽን አንስተሽ አስተምሪ። ይሄው በተብራራልሽ ባስተማሩሽ ልክ ማለት ነው። ሙታአኑ አላሉሽም? ነገርኩሽ እኮ እኔ ያብራሩልኝ ገብቶኛል። አንቺ የምታቀልኝ እኛ አልገባንም። ላልገባን ሰዎች ደግሞ አብራሪልን። አይ ያለምን ያ አንቺ ጋር የሚመጡት እኮ እንዳንቺ አይነቶቹ ናቸው። ስለዚህ እኔ ደግሞ ለነገርሽ የመጣሁት ማለት ነው አንቺ በምታስተምሪው ሳይሆን ኡስታዞቼ ባስተማሩ ገብቶኛል። ማን ለምን ገባሽ? ታዲያ ገስ ለምን ገባኝ እኮ ያንቺን አይነት ጠማማነት ሳይሆን ሙስሊም ሴቶች ለምስክር ጎዶሎ ናቸው የሚለውንም ቆይ ይወጣልሽ ላሳይሽ። ጎዶሎ ነሽ የሚልሽንም ቨርስ ላሳይሽ እስቲ ይወጣልሽ። ኡስታዝሽ ጎዶሎ ነሽ ብሎ አላብራራልሽም? ይሄን አንቀጽ ከፍቶ ሲያብራራልሽ ሱረቱል በቀራ 280 ላይ ላሳይሽ። አንቺ ባንድ ወንድ ላይ ራሱ ምስክር አይደለሽም ብሎ የሚልሽ ነው ቁርአንሽ። ይኸውልሽ 282 ላይ እናንተ ያመናችሁ ሆይ እስከተወሰነ ጊዜ ድረስ በእዳ በተዋዋላችሁ ጊዜ ጻፉት አለ። ጻፊው በመካከላችሁ በትክክል ይጻፍ። ጻፊም አላህ እንዳሳወቀው መጽሐፍን እንቢ አይበል ይጻፍም። ያም በእርሱ ላይ እዳው ያለበት ሰው በቃሉ ይጻፍ። አላህም ጌታውን ይፍራ አላህንም ጌታውን ይፍራ። ከእርሱ ካለበት እዳ ምንንም አያጉድል።
ያም በእርሱ ላይ ዕዳው ያለበት ቂል ወይም ደካማ ወይም በቃሉ ማጻፈን የማይችል ቢሆን ዋቢው በትክክል ያጽፍለት። ከወንዶቻችሁም 2 ምስክሮች አስመስክሩ። 2ም ወንዶች ባይሆኑ ከምስክሮችም ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ 2 ሴቶች ይመስክሩ። በምን ላይ? በአንዱ ወንድ ላይ። አንቺ በአንድ ወንድ ላይ ለምስክርነት 2 ሆነሽ ነው የምትቀርቢው። ለምን? ጎዶሎ ነሽ ስለሚልሽ እስልምናሽ ያሳይሽ። ከሐዲስም እስልምናሽ ጎዶሎ ነሽ ለምስክርነት ብቁ ያልሆነችው ከአእምሯ ጉድለት የተነሳ ነው እያለሽ ነው። ማን ነው ይሄንን የሚልሽ? ቁርአንሽ። ለምስክርነት የምትቀርቢው አንቺ በአንድ ወንድ ላይ 2 ሆነሽ ነው እየተባልሽ ነው። የወንድ ግማሽ ነሽ እያለሽ ነው ቁርአንሽ። ኡስታዝሽ ያብራራልሽ። ይሄንን አላብራራልሽም? ከፍቶ ሲያብራራልሽ ምንድነው ያለሽ? ምን ብሎ ነው ያብራራልሽ? ይሄን ሱረቱል 282ኛውን አንቀጽ እኔ ለምንድን ነው በአንድ ወንድ ላይ መመስከር የማልችለው ስትዩ ምንድነው ያለሽ? ጎዶሎ ስለሆንሽ ነው። ግቡ የሙስሊም ሴቶች ከሐዲስም ላሳያችሁ ጎዶሎ እንደተባላችሁ መግባት ትችላላችሁ። እሺ ኦኬ እሺ ስልኬ ስታክ እያደረገ ነው። ወይዘው እንዴት ነው የማስገባችሁ? እሺ ቢንት ፉላን ሰላም አለሽ? ኮሜንት ላይ በአላህ እያለች እየጻፈችላን ነበር ውጭ እያለቻትና እህታችን ኦኬ እያስገባው ነው። እሺ ቃሌ እሺ ሌላ ሙስሊም ሴቶች አብርሃም ሙስሊም ከሆነ ላስገባው። በነገራችን ላይ እንዲህ መቀጥቀጥን የሚያዝ ቁርአን ይዛችሁ እኛ እስልምና አክብሮናል ስትሉን እኮ ነው በጣም የሚገርመኝ። እንዲህ እንድትቀጠቀጭ እየታዘዝሽ ያቺ ስርዝ ድልዝ ብልዝ ሆና የመጣችው ሴትዮን ያሳየዋችሁ ለምንድን ነው? እንዲህ ተቀጥቅጣ ስለመጣች ነው። ባይዘዌ መቷት አንድ ሙስሊም ወንድ ሚስቱን ደብድቦ ለምንድን ነው የደበደብካት እንኳን ተብሎ መጠየቅ አይችልም። ይሄን ታውቃላችሁ? ለምንድን ነው ሚስትህን የመታኸው ተብሎ መጠየቅ አይችልም። ላሳያችሁ እሱ ነው። እኛ ያለ ማስረጃ እናወራ። ከስድብና ከእንትን ወጣችሁ በስነ ስርዓት በማስረጃ ለማውራት ከመጣችሁ ዝግጁ ነን። እኛ ያለ ማስረጃ እኛ ቤት ምንም ነገር አታገኙ። ላሳያችሁ። ኦኬ አንዴ ሱናን ኢብኑ ማጃ 1786 ላይ ላውጣላችሁ። ይታያችኋል? ይህ ሐዲስ 1986 ማለት ሶሪ ሱናን ኢብኑ ማጃ 1986 ላይ ነው ሆናላችሁ እንደዚህ እያስቀጠቀ እኔ ነኝ እንዲያደረኩት አለ። እሱንም ከሐዲስ አሳያችኋለሁ ማን ይሄንን ሲከለክል እንደነበረ ማለት ነው። ማን ሲከለክል እንደነበረ። እሺ አብዱ ሰላም ላንተ ይሁን። ይሄው
ማስተማር የሚችሉ ማርያሞች ኢየሱስ በከበሮ በእልልታ ይኸውላችሁ መጽሐፈ ቀለሜንጦስ ላሳያችሁ። አንድ ሰው በትዕቢት ራሱ ሚስቱን ሊፈታ ቢፈልግ ምን አይነት ቅጣት እንዳለበት ላሳያችሁ። መጽሐፍ ቅዱሳችን አንድ ሰው በትዕቢት ሚስቱን እፈታለሁ ቢል እንደ እስልምናው 3 ጊዜ ፈታሁሽ ብሎ መፍታት ይችል መሰላችሁ? አይችልም። ኦኬ፣ አይችልም። መጽሐፈ ቀለሜንጦስ ምዕራፍ 9 ቁጥር 113 ላይ ምን ይላል መሰላችሁ? ቅዱስ ቀለሜንጦስ ዘሮም ከካህናት መካከል ማን ነው ስለ ካህናት የሚያወራው ጋር ሄድኩላችሁ። ቁጥር 114 ላይ እንዲህ ይላል፣ ሳታመነዝርና በዝሙት ሳትያዝ በትዕቢት ሚስቱን የሚፈታ ሁሉ ህዝባዊም ሆነ ሌላ። ኦኬ፣ በትዕቢት ሳታመነዝርና በዝሙት ሳትያዝ በትዕቢት ሚስቱን የሚፈታ ሁሉ ምንድነው አለ? ህዝባዊ ሆነ ሌላ ከቤተክርስቲያን ለ7 ዓመት ይከልከል። እግዚአብሔር አንድ ያደረጋቸውን አንድ ስጋ መሆናቸውን የተናገረላቸውን እሱ እንዲለያዩ አድርጓልና ሌሎችም ህዝባውያን ሚስቶቻቸውን በግፍ እንዳይፈቱ አስተምሯቸው። ሚስቱን ፈቶ ሲያበቃ በትምህርትና በቀኖና አልመለስም ካለ ከቤተክርስቲያን አልባነት ልጅነት ተመትሮ ይባረር። ኦኬ፣ እንደ እስልምና ፈታሁሽ በሚል ህግ እንደዚሁ ዝም ብለህ መሰናበት አትችልም። ዝም ብለህ ሚስትህ ላይ በትዕቢት ልፍታሽ እያልክ ደግሞ ትዕቢትህን ማሳየት አትችልም። እንደዛ ከሆነ ለ7 ዓመት ቁርአን ላይ ስገባ ማስታወቂያ ይመጣል። እንደ እስልምና የሆነ ሰዓት ሲደርስ ልፍታሽ ፈታሁሽ ማለት አትችልም። የ3 ጊዜ በጣት ፈታሁሽ ማለት አትችልም። ምክንያቱም በቃል ኪዳን የገባኸው ይሄ ዕቃ ትዳር አይደለም። ትዳር ማለት ትንሿ ቤተክርስቲያን ስለሆነች ስትፈልግ እንደማስቲካ አኝከ ከተፋት በኋላ ሁለተኛ የምትደርብባት አይደለችም የክርስቲያን ሴት። ይሄንን ስታሳያቸው ምን ይላሉ? የእናንተ ወንዶች እኮ ከእንትን ውሽማ ይዛሉ። ምን አገባን? ውሽማ አድርጎ ካልያዘሽ በስተቀር እኛ ምን አገባን? እኛ ስለ ህጉ ነው እያወራን ያለነው። ስለ ሰዎች የግል ኃጢያት አይደለም እያወራን ያለነው። መጽሐፍ ቅዱስ ሴት ልጅ በምን ያህል አልቋታል? ሴት ልጅ ምን ያህል መብት ሰጥቷታል? ወንድ ልጅ የተከለከለው ምንድነው? ሴት ልጅ የተከለከለችው ምንድነው ብሎ መጽሐፍ ቅዱስ ግልጽ ነግሮናል። ከዛ ውጪ በራሱ ነፃ ፍቃድ ሄዶ የሚያደርገውን ዝሙትና ኃጢያት ምን አገባን? ይመለከተናል? ምን አገባን? መጽሐፍ ቅዱስ እንደነዚህ አይነቶች መንግስተ ሰማያትን አይወርሱም ብሎ ከነገራቸው እነዛ ሰዎች ፈቅደው በቃ መንግስተ ሰማያት እኔ መግባት አልፈልግም ብለው ዝሙትና ኃጢያትን በሚሰሩ ሰዎች ላይ እንደ አስተምሮ አድርጋችሁ ለምን ታመጧቸዋላችሁ? ምን አገባን እኛ ስለነሱ? ዝሙትን የሚሰራ ወዴት ይገባል ብሎናል? መንግስተ ሰማያትን አይወርስም። መለያየት፣ መናቀፍ፣ መቀኝነትን፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ኦኬ ዝሙትን የሚሰራ የእግዚአብሔር መንግስት አይወርስም ብሎናል። ዝሙት መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ እንደነዚህ አይነት ነገር የሚያደርጉ በቃ ዝሙት የሰሩ ስለሆኑ የገሃነም መጽሐፍ ቅዱስ ግን አስተምሮታችን ምን ይላል? እስልምና ሴት ልጅ በገንዘብ ተገዝታ ግንኙነት እንድትደረግ ይፈቅዳል ስንላችሁ ሴተኛ ዳሪነትን የሚሰሩት እኮ ክርስቲያኖች ናቸው አብዛኞቻችሁ። ማህተብ ያደረጉ ምን አገባን? አስተምሮትሽን ነው እያሳየን ያለነው። ያቺ የምታደርገው አስተምሮቷ ፈቅዶላት አይደለም። የእናንተ ግን ሙታ የሚሰሩት አስተምሮቱ ፈቅዶላቸው ነው። አስተምሮቱ ፈቅዶላቸው ሴተኛ ዳሪነትን በግልጽ ፈቅዶላቸው ነው። የኛ መጽሐፍ ቅዱስ ፈጽሞ ይሄንን ነገር አይፈቅድላቸውም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ በጣም ይቃወማል ይሄንን። አትቅረቡ ዝሙትን፣ ስሩት አይደለም በነገራችን ላይ እንዳትሰሩት አይደለም እንዳትቀርቡት ከዝሙት ሽሹ እያለ ነው የሚናገረው። አረ እንደውም በጣም የሚያስገርም ለቆሮንቶስ ሰዎች የላከላቸው መልእክት አለ። በጣም የሚያስገርም ማለት ነው። ላንብብላችሁ።
ለቆሮንቶስ ሰዎች ምን ይላቸዋል መሰላችሁ? ሐዋርያው ቅዱስ ጳውሎስ እንደሚታወቀው በእስር ቤት ሆኖ ወንጌል መልእክት ይልክላቸዋል። ለቆላስይስ ሰዎች፣ ለቆሮንቶስ ሰዎች መልእክታትን ይልክላቸዋል። ሲልክላቸው የሚሰማቸው ነገሮች አሉ። የቆሮንቶስ ሰዎች ምን እያደረጉ እንደሆነ ቅዱስ ጳውሎስ መልእክት ይደርሰዋል። መልእክት ይደርሰውና እያደረጉ ያሉት ከእግዚአብሔር እየራቁ እንደሆነ በኃጢአት እየወደቁ እንደሆነ መልእክት ሲደርሰው መልእክት ይጽፍላቸዋል። ምን ብሎ ይጽፍላቸዋል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 5 ላይ እንዲላል በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው። የዚያም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው አለ። እናንተ ዘንድ እየሰማው ያለው ዝሙት በአሕዛብ ዘንድ እንኳን የማይገኝ ነው። የአባቱ ሚስት ያገባ ሰው እንኳን ይኖራል። ኦኬ፣ እንደዚህ አይነት ዝሙት እየሰራችሁ እንደሆነ እየሰማው ነው እያላቸው ነው ቅዱስ ጳውሎስ። በአሕዛብ ዘንድ እንኳን የማይሰራን ዝሙት እየሰራችሁ ነው። እናንተ ታበያችኋል። ይልቅስ እንዳታዝኑ አይገባችሁም? ይህን ስራ የሰራው በመካከላችሁ ይወገድ ይወገድ። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል ቅዱስ ጳውሎስ። አያችሁ፣ ከእናንተ ጋር ህብረት እንዳይኖረው ይላል። ወደ ታች ሄዳችሁ ስትመለከቱ እንደዚህ አይነት ሰው ማህበሩን ይበክላልና ከእናንተ ጋር ህብረት እንዳይኖረው ይወገድ ይላል። ዝሙት የሚሰሩ ሰዎች፣ ኃጢአትን የሚሰሩ በሞት አይደለም ደግሞ ጋይስ፣ ልጅነትን የሚያጣ ማለት ነው፣ ከቤተክርስቲያን የሚወጣ ነው። ኦኬ፣ እንደዚህ አይነት ሰዎችን ቅዱስ ጳውሎስ እንደዚህ በመልእክታቱ እንትን ይላቸዋል፣ ይገስጻቸዋል፣ ይቆጣቸዋል። እስልምናው ግን በግልጽ ሴተኛ ዳሪነትን በገንዘብ ተገዝቶ ግንኙነት ማድረግን ይፈቅድልናል። አረ ምን እሱ ብቻ እንግዲህ ለዓለማት እዝነት ተላክ የተባለው ነብይ ሙሐመድ ከሚስቱ ሰራተኛ ከመርየም ቅብጥያ ጋር ተኝቶ ተገኘ። ላሳያችሁ እሱ ነው በመረጃ ስለሆነ ማለት ነው። ያው ያለ መረጃ ነው የምታወሩት እንዳትሉ፣ እያንዳንዱን በመረጃ ነው የምናወጣላችሁ ጋይስ። እሺ ይሄ ቁርአን ታቆታላችሁ። ሱረቱል ተህሪም ላይ ልግባላችሁ። በጣም ይርቃል ግን ይሄድላችሁና ላሳያችሁ። ነብዩ ዝሙት ሲሰራ ተገኝቶ ለ29 ቀን ተደብቆ እንደነበር ላሳያችሁ። ለ29 ቀን ተደብቆ እንደነበረ ላሳያችሁ። ሰው አስገቡ ጋይስ። የኔ ስታክ እያደረገብኝ እያስቸገረኝ ስለሆነ ነው። ሙስሊሞችም ካሉ አስገቧቸው። እሺ ሱረቱል ተህሪም ኦኬ፣ ገና 16 ላይ ነኝ። አይገርማችሁ? በጣም ሩቅ ነው ይሄ። እንግዲህ ቅዱስ ጳውሎስ ታስሮ እንኳን መልእክታትን እየጻፈ አረ እናንተ ዘንድ የሚሰማው ዝሙት በአሕዛብስ እንኳን አልተሰማም፣ እንደዚህ የምታደርጉ ሰዎች እንዲያታድርጉ እያለ ሲገስጻቸው እንመለከታለን። ኦኬ፣ ለዓለማት እዝነት ተላከ ተብሎ ለሰው ልጆች አርያ የሆነው መሐመድስ ብለን ስንል አንድ ይህችን ቨርስ ላሳያቸው ቃል አንዴ ቆይ። ምክንያቱም ይሄንን ትቼ ስወጣ ገና እንድፈልግ ያደርገኛል። ወይ ስክሪንሻት አድርጌ ልውጣ። ሰላም ላንተ ይሁን የገባኸው ወንድማችን ወይም እህታችን። አለ ኦኬ፣ እሺ የለም ላሳያችሁ። በቃ ቁጥር 34 መገና ምዕራፍ 34 ላይ ነኝ። ይሄን ቁርአን የምትፈልጉ እህቶች ካላገኛችሁ ግሩፕ ላይ አለላችሁ። በአማርኛው ከነ ተፍሲራቱ ያስቀመጠላችሁ ማለት ነው። ቢያንስ ይሄንን እንኳን አያነቡም። በነገራችን ላይ ሙስሊም ሴቶች ይሄንን እንኳን የት እንዳለ እንኳን አያውቁትም። ባይዘው አረብኛና ብለው ይቀራሉ፣ ትርጉሙን አያውቁትም። ከዛስ እዚህ አምጥተን ስናሳያቸው ስድብ ነው የሚሳደቡት። እኔ ሰጣቸዋለሁ ሙስሊም እህት ወገኖቻችን ሴቶች በተለይ። ኦኬ አገኘሁት። ሱረቱል ተህሪም ምዕራፍ 66 ቁጥር 1 አንተ ነብይ ሆይ ታያችኋላ። ይህ አንቀጽ የወረደበት ምክንያትን ላሳያችሁ። ኦኬ አንተ ነብይ ሆይ አላህ ለአንተ የፈቀደልህን። እንግዲህ ቅዱስ ጳውሎስ ዝሙትን እንዴት ትሰራላችሁ? ወደ ዝሙት አትቅረቡ። አረ እናንተ ዘንድ የተሰማው ዝሙት
በአሕዛብስ እንኳን የለም እያለ ሲገስጻቸው እንመለከታለን። ለኛ ምሳሌያችን የሆነው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለን ታላቁ በጣም እጅጉን የምንወደው በቅዳሴያችን ላይ ሁሌ የሚነሳው ብርሃነ ዓለም ቅዱስ ጳውሎስ ምን ይለናል መሰላችሁ? ወንጌላት ሁሉ የሚነበብለት ማለት ነው። እንግዲህ የኛ ቅዱስ ጳውሎስ እንደዛ ሲገስጸን እንመለከታለና ለዓለማት እዝነት ተልኮ ለሰው ልጆች ምሳሌ የተባለው መሐመድ ደግሞ ምን ያደርጋል መሰላችሁ? አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው አለ። ያንቀጽ የወረደበትን ሰበበ ነዙሩን አልስዩጢና አልዋሂዲ ሲያብራሩ እንዲላል ይኸውላችሁ ይታያችኋል ጋይስ። ኦኬ ይሄ አንቀጽ የወረደው አለ ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸው ማርያ ማለት ምንድነች? ባሪያ የነበረች ሴት ነች። የግብፁ ንጉስ ሽልማት አድርጎ የሰጠው ለመሐመድ ማለት ነው። ሚስት አይደለችም፣ ባይዘው ባሪያ ናት፣ አገልጋይ ባሪያ። መሐመድ ሽልማት መጥቶለት ነበር። የግብፅ ንጉስ ሽልማት ሰጠው። ምን አይነት ሽልማት ሰጠው? ሽቶ፣ ሴት ልጅና ዶክተር አድርጎ ከሶስቱ ምረጥ ተብሎ ሲሰጠው ዶክተሩን ተወና ሽቶውንና ሴቷን ወሰደ። ማንን? ማርያ ቀጥያንና ሽቶውን። አሁን ዶክተሩን ቢወስድ ኖሮ ደህና ይታከምልን ነበር። መሐመድ ምን ወሰደ? ሴቷን ወሰደ ማለት ነው። ሴት ነገር እንግዲህ አይሆንላቸውም እሳቸው። ስለዚህ ሴቷን ወሰዱ። እቺ ሴት ምንድነች? ባሪያ ናት። ልጅ ወልዳለታለች። ማን የሚባልን? ኢብራሂም የሚባልን ህፃን ልጅ ወልዳለን ነበረ። ይሄ ኢብራሂም ደግሞ በልጅነቱ ነው የሞተው። ወልዳለት ወዲያው ሞተ ማለት ነው። ከባሪያ አገልጋይ ናት። እና ምን ይላል? ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ የልጅ እናታቸውን ማርያም በአይሻ ተራ ማለት ነው ነብዩ ተራ ሰጥቷቸዋል ለሚስቶቹ። ሰኞ አንቺ ጋር፣ ማክሰኞ አንቺ ጋር፣ ሮብ አንቺ ጋር 13 ሚስት አለው 13 ነው 11 ሚስት አለው። እነዛ 11 ሚስቶቹን ተራ ሰጥቷቸዋል። ይሄ ቀን የአይሻ ቀን ነው። በአይሻ ቀን በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ምን ሊያደርጉ? ግንኙነት ሊያደርጉ ማለት ነው። በአይሻ ቀን ምን ሊያደርጉ? በሐፍሳ ቤት። እንግዲህ እኮ በጣም የሚገርማችሁ እቺ ባሪያ ናት ማርያም ቀጥያ ማለት ነው። ሐፍሳ ደግሞ ትክክለኛ ሐላል ሚስቱ ነች። ባሪያውን ይዞ በማቤት ገባ፣ በትክክለኛ በሚስቱ ቤት አልጋ ላይ ይዟት ገባ ማለት ነው። በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ከሌሎች ሚስቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ እንግዲህ ምን አለች? እቺን ሴት ይዟት የገባው በማቤት ነው፣ በሐፍሳ ቤት ነው። ሐፍሳ ደረሰችባቸው። ከዛ ምን አለች? ሌሎች ሚስቶች ቤት የማታደርገውን ነገር እኔ ቤት ያደረግከው ስለናከኝ ነው በማለት በጣም አማራ ነብዩን ተናገረችው ማለት ነው። እቺ ሴት ከዛ አይደለም ይህን ጉዳይ ለአይሻ አትንገሪያት። ምን አለ? ይህን ጉዳይ ለአይሻ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርም ናት አሏት። አትንገሪብኝ፣ አይደለም ስለናኩሽ አይደለም። ይህንን ነገር ለአይሻ የአይሻን ቀኗ ከባሪያ ጋር ሲገናኝ የነበረው ይህንን ነገር ለአይሻ አትንገሪብኝ። አይሻን በጣም ነው የሚወዳት መሐመድ። ለአይሻ አትንገሪብኝ፣ ከዚህ በኋላ አልነካትም፣ በቃ እዚች ሴት ጋር አልቀርብም አላት። እርምናት በኔ ላይ አለ። ከዛስ ምን አለችው ሐፍሳ? እሷ ሰራተኛ አይደለችም እንዴ? እንዴት ሐራም ትሆናለች ስትላቸው፣ ምክንያቱም ባሪያ ሴት ሐላል ናት። ሱራ 23 ቁጥር 6 ላይ ባሪያዎች ለነሱ የተፈቀዱ ናቸው፣ ወደ እነሱ ማስጠጋት ይቻላል። ሱራ 4:24 ላይ ባሪያ ሴትን እንደፈለገው ግንኙነት ማድረግ ይቻላል ተብሏል። ለምሳሌ በምርኮ የተገኙ ሴቶችን ምናምን ማለት ነው። ስለዚህ ምን አለችው ሐፍሳ? እቺ ሴት ባሪያ አይደለችም እንዴ? እንዴት ሐራም ትሆናለች አለችው። ከዛ በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው። ሐፍሳ ይገርማችኋል፣ እንደኔ ሆዷ መላጣ ነው፣ ሚስጥር አትጠብቅም። ሄዳ ምክር አደረገችባቸው። አሁን ያነበብኩትን ሚስጥር አልጠብቅም መጥቼ ለእናንተ ትውስ አልኳቸው። ጋይስ ሐፍሳ አትንገሪብኝ ተብላ እንደዛ ተለምና ሄዳ ለአይሻ ንግር አደረገች። ምን አለው? ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው። ነብዩ ይህን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቻቸው ሳይቀርቡ ማሉና 29 ሌሊት ራቋቸው። 29 ቀን ተደበቀ መሐመድ ከሚስቶቹ። እነሱ ተሰባስበው እንዴት እንደዚህ ያደርጋል ነብዩ እንዴት ምናምን እየተባባሉ ነው። ከዛን እሱ ለ29 ቀን ተደበቀና መጨረሻ ላይ ሲመጣ ምን አለ? ይሄ አንቀጽ ወረደልኝ አላቸው። ምን
አንተ ነብዩ ሆይ አላህ ለአንተ ይፈቀድ አላህ እኮ እንዲያለኝ አላቸው 29 ቀን እኮ እነሱ ፊት መቅረብ አቅቶት ተደብቆ ዝሙት ሰርቶ ማለት ነው ተደብቆ የነበረው ሰውዬ መጨረሻ ላይ እነሱን ለማሸነፍ ምን አይነት አንቀጽ ወረደልኝ አላቸው አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ አላህ እጅግ መሐሪ አዛኝ ነው ብሎኛል አላቸው አላህን የፈቀድኩልህ ለምን እርም ታደርጋለህ ብሎኛል እኔ እኮ የተፈቀደልኝ ነው ያደረኩት ለምንድን ነው እኔ እርም ማደርገው አላቸው ጭራሹ ማለት ነው እንግዲህ ይሄ ዝሙት አይደለም በሙስሊም ወገኖቻችን ይሄ ጽድቅ ስራ ነው ይሄ ነብዩ የሰሩት ጽድቅ ስራ ነው ባይዘው ወዲያው ይሄን አንቀጽ አወረደና አላህ ሴቶቹ አግሮመረሙበት ሱረቱል ተህሪምን ላሳያችሁ ቁጥር 5 ቁጥር 4 እና ቁጥር 5 ኦኬ ሱረቱል ተህሪም ለምን እርም ታደርጋለህ ካለው በኋላ እንግዲህ ምን አለው አላህ ለእናንተ የመሐሎቻችሁን መፍቻ ደነገገላችሁ አላህ ረዳታችሁ ነው እርሱም አዋቂው ጥበበኛ ነው ካለ በኋላ ነብዩ ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ ለሐፍሳ አይደለ ይሄን ነገር ለማንንም አትንገሪብኝ ያላት አስታውስ እርሷን በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ አትንገሪብኝ ብሏት ለምኗት እሷ ግን ሄዳ ለና ሐፍሳ ነገረች አይደል እሷ ማውራቷን አላህ ነገረው ለመሐመድ ማለት ነው ሐፍሳ ለና አይሻ ሄዳ ማውራቷን አላህ አሳወቀው ማውራቷን ባሳወቀው ጊዜ ከፊሉን አስታወቀ ከፊሉንም ተወ በእርሱም ባወራት ጊዜ ይህን ማነገረህ አለች አዋቂው ውስጥ አዋቂው ነገረኝ አላት አላህ ነገረኝ አላት ማለት ነው ከዛስ እነዛ ሴቶች በጣም አመጹበት እንዴት እንደዚህ ያደርጋል ምናምን ብለው ማለት ነው ምን አላቸው ወደ አላህ ብትመለሱ ልቦቻችሁ በርግጥ ተዘንብለዋል ተስማማላችሁ በእርሱ ላይ ብትረዳዱ እናንተ አመጻችሁ አንድ ህብረት ብትፈጥሩበት ሚስቶቹ አንድ ላይ ተሰብስበው እንዴት ከባሪያ ጋር ይገናኛል እንዴት በሐፍሳ አልጋ ላይ ምናምን እየተባባሉ ነው ከዛ ምን አላችሁ ብትረዳዱ አላህ እርሱ ረዳቱ ነው እናንተ ህብረት ፈጥራችሁ እሱ ላይ ብትነሱበት ሚስቶቹን ማለት ነው እኔ ረዳቱ ነኝ ጅብሪልም ከመመናን መልካሙ ከዚያም በኋላ መላእክቱ ረዳቶቹ ናቸው እኔ ብቻ አይደለሁም መላእክቶቹ እነ ጅብሪልም ረዳቶቹ ናቸው ከዛስ መላችሁንም ቢፈታችሁ አርፋችሁ ተቀመጡ ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞችን አማኞችን ታዛዦችን ተጸጻቾችን ለአላህ ተገዦችን ጾመኞችን ፈቶችን ደናግል የሚሆኑ ጌታው ሊሰጠው ይከጅላል አርፈሽ ተቀመጪ ካልሆነ ሙስሊም የሆኑ ጾሚዎችን ተጸጻቾችን ለአላህ ተገዦችን ድንግል የሆኑ ሴቶችን እኔ ልሰጠው ከጅላለሁ ምንድነው የምታጉረመርሚው ነው ምንድነው የምታጉረመርሙት ነው ያላቸው እንግዲህ አስተውሉ ቅዱስ ጳውሎስ ምን ያህል ህዝቡ ወደ ዝሙት ሲሄዱ እየጠበቀ ያለ ሐዋርያ እንደሆነና መሐመድ ግን ለራሱ የሥጋ ፍላጎት እንዴት አምላኩን ይጠቀምበት እንደነበረ ከሚስቱ ሰራተኛ ጋር ሲማግጥ ተገኝቶ ሚስቶቹ አድማ ሲመቱበት ለነሱ አድማ መልስ ምን አላቸው አላህ እኮ ፈቅዶልኝ ነው ለምን እርም ታደርጋለህ አለኝ እኮ ብሎ መጣባቸው ማለት ነው ለዓለማት እዝነት ተላከ ለሰው ልጆች አርያ ምሳሌ ሆነ ብለው የሚሉት ነብይ ኢማጂን ኦኬ ለሰው ልጆች አርያ ሆነ የምትሉት ነብይ ከዛስ ይሄ ነብይ ደግሞ ሴት ልጅ አከበረ ትሉናላችሁ ሴት ልጅ እንዲመጫወቻ አድርጎ እንደፈለገው እየተጫወተባት እኛን አከበረን ትሉናላችሁ እኛን ክብር ሰጠን ትሉናላችሁ መታችሁ በየትኛው ጋር ነው ያከበራችሁ የት ነው ያከበራችሁ የሙስሊም ሴቶች በየትኛው እንትኖች ላይ አከበራችሁ እኛን አክብሮናል የምትሉ ሴቶች እንደው ያከበራችሁን የቁርአን አያ አንድ መጥቀስ ራሱ ትችላላችሁ ትችሉ ምክንያቱም አንድም ክብር ስላልሰጣችሁ ክብር የተባለ ነገር ስላልሰጣችሁ ክብር የተባለ ነገር ስላልተሰጣችሁ ማለት ነውና በጣም ብዙ ማየት ይቻላል ባይዘው በሙስሊም ሴቶች ላይ በጣም ቆይ አይሻን እንዴት እንደቀጠቀጣት ላሳያችሁ አንዴ መሐመድ ላውጣላችሁ አይሻን እንዴት እንደቀጠቀጣት ላሳያችሁ አይሻ በጣም ነብዩ አክብሯት ወዷት ምናምን ይሉናል ተስፋ ግን በጣም ጭስ ስለሆነች ነብዩ እንዴት ይቀጠቀጣት እንደነበር ዘገበችልን ደረቷን መጥቶ ስዞር ውላ ልክ ነብዩ ሲመጣ ቶሎ ቀድማው ገባች አይሻ ማለት ነው ቀድማው ገባችና ትንፋሿ ታለከልካለች ዞራ እንደመጣች እሱ ያልፈቀደላት ቦታ ዞራ እንደመጣች አወቀና
በእንትን በእርግጫ ደረቷን እንደመታት ይናገራል ሐዲሱ። እና አንድ ጊዜ የሴቶች ቅጥቀጣ ጋር ላሳያችሁ። ሴቶች እሺ አይሻ እንደዘገበችው ነብዩ ሚስት ዑመር አጣና ኦኬ እንዲወጡ ይሄ ሂጃብ አወራረድ ነው። አሁን ሂጃብን እንደ ኩራት ያነሱታል ከሰማችኋቸው። የሂጃብን አወራረድ ብናሳያችሁ ጦሽ ነው የምትሉት። ጦሽ አላህ ራሱ አስቦ አይደለም ሂጃብን ያወረደው ዑመር ነው። ዑመር የነብዩ ሚስቶች ይመኝ ነበር። የሂጃብን አወራረድ ብታዩ አሁን እኛ እስልምና አልቆናል አክብሮናል። የመጀመሪያው ደረጃ ሂጃብን ስታነሱ በራሱ ሂጃብ የሚለብሱ ሐላል የሆኑ ሴቶች ናቸው። ኦኬ ሐላል የሆኑ ሴቶች ናቸው እንጂ በባሪያ ሴቶች ሂጃብ አይለብሱም። ባይዘው ለምሳሌ መርየም ቀብጥያ አትለብስም። ለምንድን ነው? እሺ ሴት ልጅ ያከበረ ከሆነ ባሪያ ሴቶች እንዲለብሱ የማይፈቅደው ለምንድን ነው? ይሄ በክብር ከሆነ ማለት ነው። ለክብር ከሆነ ሴት ልጅ እንድትከበር ፈልጎ ነው ሂጃብ የወረደው ካሉ ግን አወራረዱን ማሳያቸዋለሁ፣ ችግር የለውም። እንግዲህ አይሻ ምን ትለናለች መሰላችሁ? በሰሒህ አልቡኻሪ በሱናን አናሳይ 3964 ላይ እንግዲህ አይሻ ከላይ ጀምሮ ላሳያችሁ። እሺ እንዲላል ሙሉን እንዳሳያችሁ። ታያችኋል። ያለ መልእክተኛ የተኛው መስሎት ልክ ከላይ ጀምሮ ያው አይሻ ዞራ ስትመጣ ነው። ከላይ ጀምሮ ላሳያችሁ እንድትረዱት ሐሳቡን ማለት ነው። ሐሳቡን እንድትረዱት ከላይ ጀምሮ ላሳያችሁ እንዴት እንደቀጠቀጣት። እሺ የተኛው መስሎት ልክ ጫማውን አለች አይሻ። የተኛው መስሎት ልክ ጫማውን ቀስ ብሎ ለበሰና ሪዳውን ቀስ ብሎ አነሳው። ሱናን አናሳይ 3964 ስክሪንሾት አድርጉ ያዙት ከፈለጋችሁ። ኦኬ እዚህ ጋር የሚውላችሁ ሰሂህ ሙስሊም ላይም አለላችሁ። ሱናን አናሳይ 3964 ላይ የተኛው መስሎት አለ ልክ ጫማው የተኛው መስሎት ልክ ጫማውን ቀስ ብሎ ለበሰና አለች አይሻ ማለት ነው። ሪዳውን ቀስ ብሎ አነሳው። ከዚያም በሩን ቀስ ብሎ ከፍቶ ወጥቶ በዝግታው ዘጋው። ልብሴን ጭንቅላቴ ላይ አድርጌ ራሴን ሸፍኜ ኢዛርን ዝቅተኛ ልብሴን ለበስኩ እና ወደ አል ባቂ እስኪመጣ ድረስ ተከትዬ ተጓዝኩኝ። አብራው ማለት ነው እየወጣች ማለት ነው። እጆቹን 3 ጊዜ አንስቼ ለረጅም ጊዜ ቆሜያለሁ። ከዚያም ሄድኩኝ ቸኮልኩኝና ቸኩላ ወጣች ማለት ነው ሮጣ። እኔም ከሱ በፊት ደርሼ ቤት ገባች። እንግዲህ አብራው ወጣ ነበር አይሻ። ከዛን ስትመለስ ቀድማው ቶሎ ብላ ቤት ገባች አይሻ። የት ነበርሽ ተብላ እንዳትጠየቅ ማለት ነው። እኔም ከሱ በፊት ደርሼ ቤት ገባው። ገና ተኝቼ ቶሎ ብላ የተኛች አስመሰለች አይሻ ማለት ነው። ተኝቼ ነበር እሱ ሲገባ። አይሻ ሆይ ለምን ተነፈሽ አላት። በጣም እያለከለከች ነበር። ለዚህ ትንፋሿን ሰማ ከውጭ እንደምትመጣ አወቀባት ማለት ነው። ለምን ተነፈሽ ሲለኝ አይደለም አለችው። ከዛም ንገሪኝ አላት ማለት ነው። የአላህ መልእክተኛ ሆይ አባቴና እናቴ ይሰውልህ፣ እኔ ታሪኩን ነገርኩት። ፊት ለፊት ያየሁት ጥቁር ቅርጽ አንቺ ነሽ አለኝ። እንግዲህ ፊት ለፊት አይችሻለሁኝ ከፊቴ ስትመጪ ነው ያላት ያለ አንቺ ነሽ አለኝ። አዎ አልኩት። ከዛስ በደረቴ ውስጥ አንድ አካፋ አንድ እርግጫ ማለት ነው ሰጠኝና እኔን የሚጎዳኝ አላህ እና የሱ መስሎት ነበር። መልእክተኛው በእናንተ ላይ በዳይ ይሆናሉ